ለሱ አይደለም ማለት ህጉ የሚሰጠው ለሰዎች ነው አይደለ? ህግ ስርዓት የሚሰጠው ለሰዎች ነው እንጂ ለእግዚአብሔር አይደለም። ለምሳሌ ይሄ አታግቡ ወይም ደግሞ ዘመድን አታግቡ የሚለውን ከሰዎች አንጻር የሚሰጥ ህግ ነው። አስቀድሞ ለአዳም እስከ አብርሃም ዘመዶቻቸው ያገቡ ነበር አይደለ? ይሄ ህግ። ከዛ በኋላ ደግሞ ለሙሴ ኖ ማንም ሰው ወደ ዘመዱ ሀፍረት አይግባ ብሎ ህግ ይሰጣል ማለት ነው። ህግና ስርዓት የሚሰጠው ከሰው አንጻር ነው፣ ከጊዜው አንጻር ነው፣ ከእግዚአብሔር አንጻር የሚሰጠው አይደሉም ማለት ነው። ስለዚህ በብሉይ ኪዳን ህግጋት ኦፍኮርስ ከእግዚአብሔር ዘንድ የሚሰጡት ግን የሚሰጡበት ፐርፐዝ እና ዓላማ አለ፣ ጊዜ ደግሞ አለው ማለት ነው። ከሰው አንጻር ጊዜ ደግሞ አለው። ምን ማለት ነው? ለምሳሌ ይሄ 10ቱ ትእዛዛት አሉ። በቃ የማይለወጡ የማይሻሩ 10ቱ ትእዛዛት ህግጋት አሉ አይደል? እነሱ ህግጋት እንዳይሻሩና እንዳይጣሱ ደግሞ ጊዜያዊ ህግ ወይም ደግሞ ብሉይ ኪዳን የምታውቁት እንደሆነ የስጋ ዘመን ወይም ደግሞ የስጋ ህግ የነበረበት ዘመን ነው። ሰዎች ሁሉ በነፍስ ማለት በነፍስ ቅጣት ውስጥ የነበሩበት ጊዜ ስለሆነ በዲያብሎስ ባርነት ስር ውስጥ ያሉበት ዘመን ስለሆነ ስርዓቶችም ወይም ህግጋቶችም ሲሰጡ ከዛ አንጻር ነው ማለት ነው። ኦኬ ስጋዊ ህግ ይሰጣቸዋል። አትግደል፣ አታመንዝር የሚሉት 10ቱ ትእዛዛት የሚጠብቁበት ህግ ደግሞ ከእግዚአብሔር ዘንድ በሙሴ በኩል ለህዝቡ ይሰጣል። ሲሰጥ ግን ከእግዚአብሔር ጭካኔ ከእግዚአብሔር ክፋት አንጻር ሳይሆን የእግዚአብሔር ፍቅርና ርኅራሄ የምትመለከትበት ነው። በብሉይ ኪዳን ሰዎች እንዳልኳችሁ ከመንፈሳዊነት ርቀው በስጋ ህግ ስርዓት ውስጥ ታስረው የነበሩበት ዘመን ስለሆነ ከመንፈሳዊ ይልቅ ስጋዊ ህጎችን ያስፈልጋቸው ነበረ እና ህግጋቶቹ በጣም ስትመለከቷቸው ኃጢአት እንዳይሰሩ ሲሉ በጣም ቅጣቶቹ ማለት ኃጢአትን ወይም ደግሞ በደልን በእግዚአብሔር ላይ ማመፅን ለሚሰሩ ሁሉ ቅጣቶቹም ማለት ከባባድ ናቸው። ለምሳሌ አታመንዘር ለሚለው ህግ እንዳያመነዝሩ ኦኬ በስፒሪቹዋል በመንፈሳዊ ልዕልና ያደጉ አይደሉም። ኦኬ መንፈሳዊያን አይደሉም፣ ስጋውያን የጸጋ ያልተገለጠበት ዘመን ነው። ስለዚህ ይህንን አታመንዝር የሚለው ህግ እንዲጠብቁ ያመነዘረ በድንጋይ ተወግሮ ይሙት የሚል ህግ ይሰጣቸዋል ማለት ነው። ኦኬ ስለዚህ ያንን ቅጣት ፈርተው ያንን ህግ ምን ይላሉ ማለት ነው? ይፈጽማሉ፣ ይጠብቃሉ ማለት ነው። ከዚህ አንጻር ህግጋቶቹ ይሰጣሉ። ስጋውያን እንደመሆናቸው በጣም ከመንፈሳዊነት የራቁ እንደመሆናቸው ህግጋቶቹ ማለት ቅጣቶቹን ፈርተው የሚመጣባቸውን ቅጣት እየፈሩ ለትእዛዛቶቹ ወይም ለህግጋቶቹ እንዲገዙ ያደርጋል። በሐዲስ ኪዳን ግን እንደዚህ አይደለም። የፍቅር ህግ ተብሎ ይታወቃል። ጸጋ ተሰጥቷል። ሰዎች እንደው ይገላችኋል ትሞታላችሁ ስለተባሉ አይደለም እግዚአብሔርም የሚወዱት ትእዛዛቶቹን የሚጠብቁት ማለት ነው። ከህግ በላይ ሆነናል ጸጋ ስለተገለጠ ማለት ነው። ከህግ በላይ መሆን ምን ማለት ነው? እንደው አታመንዝር፣ አትግደል ምናምን የሚባሉ ህጎች ለእኛ የሚሰሩ አይደሉም። ከዛ ከፍ ብለን ጭራሽ የተራበ ማብላት ካላበላህ እንደው ክርስቶስ ራሱ ፍርድ ይፈረድባል። ምክንያቱ ኃጢአተኝነት፣ ክፉ ምኞት ሁሉ ጥለህ ማለት ቆርጠህ የምጥልበትን ጸጋ የተገለጠበት ዘመን ስለሆነ ማለት ነው። ከስጋዊ ህግ ከፍ ብለን መንፈሳዊ ህግ ላይ ደርሰናል በሐዲስ ኪዳን ማለት ነው። ስለዚህ ከዚህ አንጻር በብሉይ ኪዳን ያሉ ህግጋቶች ከዛ አንጻር ስጋዊ ህጎች ናቸው አብዛኞቹ ማለት ነው። ስለዚህ ሰዎች ከኃጢአት እንዲሸሹ ከኃጢአት እንዲርቁ የሚደረጉት ቅጣቶቹን ከባባድ ተደርገው ወይም ደግሞ እነዛን ቢፈጽሙ ከባባድ ቅጣቶች ይገጥመናል ብለው ከዛ ከኃጢአት ይርቃሉ ማለት ነው። የስጋ ወራት ወይም ደግሞ የስጋ ፈቃዳቸውን ስር ስለነበሩ ማለት ነው። ለዛ ነው ሐዋርያ ቅዱስ ጳውሎስ ኤፌሶን መልእክቱ ምዕራፍ 2 ላይ በግልጽ ሲናገር ምን ብሎ ይናገራል? ሐዋርያ ቅዱስ ጳውሎስ ኤፌሶን ምዕራፍ 2 እችን ተናግሬ ወደ ሌላ ምናልባት ጥያቄ ካለ እንቀበልና ወደ ሌላ እናልፋለን። በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላልና በእነርሱም በዚህ ዓለም እንዳለው ኑሮ ይላል በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው ይላል። በፊት በቃ ለዚህ ዓለም አለቃ የተባለው ለዲያብሎስ ፈቃድ እየተገዛችሁ ትመላለሱ ነበር ይላል። ስለዚህ ያንን
ለመቁረጥ ወይም ደግሞ ያንን በደል እንዳይፈጽሙ ለማድረግ ኃጢአቶች፣ ቅጣቶቹ፣ ህግጋቶቹ ጽኑ ናቸው፣ ከባባዶች ናቸው። ስለዚህ እነዛን ቅጣቶች ፈርተው ከኃጢአት እንዲርቁ ያደርጋቸዋል ማለት ነው። አሁን ግን ምን ይላል? በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበረ። በስጋ ምኞት በፊት ይኖር ነበረ። በቃ የስጋህን ፈቃድ ለማሟላት ነበር የምትበል። ለዛ ነው ቅድም የጠቀስሽው ክፍልም ክርስቶስ ምን ይላቸዋል እንዴ? ፍቺ እኮ ፈቅዷል ሙሴ፣ የሙሴ ህግ እኮ ፍቺን ይፈቅዳል ብለው ክርስቶስን ሲጠይቁት ሙሴ ስለ ልባችሁ ጥንካሬ አይደል? ስለ ልባችሁ ጥንካሬ ምን ይደረግ? ፍቺ ፈቀደ ይላል። ስለ ልባችሁ ጥንካሬ ምን ማለት ነው? አሁን አትፋቱ የሚል ትእዛዝ ተሰጥቶ ቢሆን ኖሮ ልክ አሁን መፋታት ፈጽሞ እጠላለሁ ይላል እኮ ሆሴ ላይ መፋታትን እጠላለሁ ብለዋል እግዚአብሔር። ግን ያን ህግ የሚፈጽሙበት መንፈሳዊ ልዕልና ላይ አልነበሩም የዛን ሰዓት። ስለዚህ እንደው መፋታት አይቻልም፣ በቃ ከሞት በስተቀር ባልና ሚስት ሌላ ማግባት አይቻልም፣ አመንዝሯል የሚለውን የሐዲስ ኪዳን ህግ በብሉይ ቢፈጸም ኖሮ ወይም ደግሞ ቢሰጥ ኖሮ ምንድን ነበር የሚፈጠረው? ኦኬ በሞት ሚስትየው ካልሞተች በስተቀር ሌላ ማግባት አይችልም። ስለዚህ ሚስቶቻቸውን እየገደሉ ሌላ ያገቡ ነበር ማለት ነው። ስለዚህ ይሄንን አርቆ ለማጠር ሙሴ ምን አለ? በስጋ ፈቃድ ስለሚመላለሱ ጥፋትን ማለት ሰዎች ከጥፋት እንዲርቁ ምን አለ? ፍቺ፣ ሚስቶቻቸው እየገደሉ ሌላ ከሚያገቡ መፋታትን መፍቀድ፣ ግን በጣም ሪስትሪክት በሆነ ወይ ማለት። አሁን ግን አስገዳጅ ሳይኖርን ተጽዕኖ ሳያድርብን እንደዚህ ማስፈራሪያ ሳይደረግብን ምን ማድረግ እንችላለን? ያንን ጸጋ የተገለጠበት ጊዜ ስለሆነ ሰው በቃ አንድ ለአንድ የሚለውን ትእዛዝ መፈጸም ቀርቶ ሳያገባ እስከ መኖር የሚችልበትን ጸጋ ተሰጥቶናል። ለዛ ነው ሐዋርያቶቹ ከዛ በኋላ የመጡ መነኮሳት፣ ጳጳሳት የምትመለከቷቸው ሳያገቡ ለክርስቶስ ፈቃድ ራሳቸውን አስገዝተው እስከ መኖር የሚችሉበት ዘመን የደረሰው ስለምንድን ነው? ያ የጸጋ ዘመን ስለሆነ፣ ጸጋ የተገለጠበት ዘመን ስለሆነ ህግጋቶቹ ከዚህ አንጻር የምናያቸው ናቸው ለማለት ነው። ሪሾ ምናልባት አበዛውት ነው፣ ግን ግልጽ ከሆነ ኧረ በጣም ግልጽ ነው። ሁለታችሁንም በጣም አመሰግነው። እግዚአብሔር ይስጥልኝ፣ ገብቶኛል። እሺ እናመሰግናለን። እግዚአብሔር ይስጥልኝ። እሺ አበበ ነው አበበ። እሺ ወደ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። እሺ እኔ ኦርቶዶክስ ነኝ፣ ግን መጽሐፍ ቅዱስ ሳነብ ትንሽ ግር ብሎኝ ነውና ትንሽ እንድታጠራልኝ ፈልጌ ነበር። ማርቆስ ወንጌል ላይ እሺ ምን ነበር? የማርቆስ ወንጌል ምዕራፍ 13 ላይ ቁጥር 32 ላይ ይሄ ስለ ዕለቲቱና ስለ ሰዓቱ ሲጠይቁት ስላለ መጨረሻ ስለዚያች ቀን ወይም ስለዚያች ሰዓት የሰማይ መላእክትም ቢሆኑ ወልድም ቢሆን ከአብ በቀር የሚያውቅ የለም ብሎ ይመልስላቸዋል አይደል? አዎ ልክ ነው። ያ በእኛ አስተምሮ ይሄ ዕውቀትን ለባህሪ አይደለም የምንሰጠው ለአካል ሳይሆን። ስለዚህ እንዴት ነው ማለት ትክክል። ከአብ የሚያውቀውን ወልድ ያውቀው የለ? እዚህ ጋር ምን ለማለት ነው? ትንሽ ግራ ገብቶኝ እና ካላበዛውት ደግሞ እዛው ደግሞ ምዕራፍ 14 እንበልና ከዛ ደግሞ ቀጥል ጥያቄህንና ከዛ አቡሻ እስከዛ ይዘጋጃል። እሺ ምዕራፍ 14 ላይ ደግሞ ከቁጥር 36 ላይ ነው ትንሽ ስለማይገባኝ ነው። ጌቴሰማኒ ላይ እቺ ጊዜ ሁሉ ይቻልሃል፣ እችን ጽዋ ከኔ ያሳልፋት፣ ነገር ግን ያንተ ፈቃድ ይሁን የኔ ፈቃድ አይደለም ሲል እውቀትንም ፈቃድንም እኛ ለባህሪ ነው የምንሰጠውና አይ ቲንክ ይሄ ከትህትና ይመስለኛል። ግን ያለውን ነገር ሞር ከናንተ እንዳውቅ ፈልጌ ነው። አመሰግናለሁ።
ኦኬ እሺ፣ ጥሩ ጥያቄ ነው። ይሄ ማርቆስ 13:32 ላይ ማቴዎስ 24:36 ላይ አለ። በእርግጥ ይሄ ሀሳብ ምንድነው የሚለው? ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም የሚለውን ሀሳብ ከምን አንጻር ነው የሚታየው የሚለው ነው። አዎ እውቀት ባህርያዊ ነው። በስላሴ አካላት መካከል የእውቀት መለያየት የለም። ኦኬ በእውቀት አንድ ናቸውና፣ ስለዚህ ታዲያ ክርስቶስ ከአባት ብቻ በቀር ለምንድን ነው ልጅም ቢሆን አያውቃትም የሚለውን ሀሳብ የተናገረው የሚለውን ጄሮምም ያብራራበት አለ፣ አባቶችም የሚያብራሩበት መንገድ አለ። አሁን የምር ይሄ ከእውቀት አንጻር ይሄ ኢንተለጀንስ አንጻር እየተነገረ ነው። ኦኬ ስለ የምርም ሊትራሊ ኢንተለጀንሱ ወይም ደግሞ ስለዚያች ዴት ኖሃው የለውም የሚለውን ኮንሴፕት ነው እየተናገረ ያለው ክርስቶስ፣ ወይስ ሌላ ትርጓሜ ያለው የሚለውን ነው? ስለ ሊትራል ስለ እውቀት እየተናገረ አይደለም ክርስቶስ። ኦኬ ወይም ደግሞ ይሄ የምናውቀው አይነት እውቀት አሁን ለምሳሌ ስለ ኒውክለር ሳይንስ አላቅም ካልኩኝ በቃ እውቀቱ የለኝም እያልን ነው። አንዳንዴ ደግሞ እንትን ለምሳሌ ክርስቶስ ኃጢአት የሰሩትን ወይም ደግሞ እኛ ክርስቲያኖችንን እያሉ በደል የሚፈጽሙትን አላቃችሁም ይላቸዋል ክርስቶስ። ኦኬ ስለዚህ ይሄ ከእውቀት አንጻር ነው ማለት እነማን እንደሆናቸው አላቃችሁም እያለ ነው አይደለም። እውቀት የሚባለው በመጽሐፍ ቅዱስ በጣም ብዙ ትርጉሞች አሉ። ለምሳሌ ደግሞ አዳም ሔዋንን አወቃት ይላል። ኦኬ አወቃት ማለት ከዛ በፊት ሔዋን መሆኗን አያውቅም ነበረ ማለት አይደለም። ማለት ትርጓሜ አለው። በግብረ ስጋ ግንኙነት አወቃት እንደማለት ነው። በጣም ብዙ ትርጉሞች አሉት እውቀት የሚለው ወይም ደግሞ አወቀ አላወቃትም የሚለውን መጽሐፍ ቅዱስ ላይ በጣም በብዙ አውዶች ሊገባ ይችላል ማለት ነው። ሐዋርያ ቅዱስ ጳውሎስ ደግሞ በሁለተኛ ቆሮንቶስ መልእክት ይመስለኛል ምዕራፍ 2 ላይ ምን ብሎ ቃል በቃል ሲናገር እንመለከታለን። ከክርስቶስ መስቀል በቀር ሌላ እንዳላውቅ ቆርጬ ነበር ይላል። ምን ማለት ነው? ከክርስቶስ መስቀል ውጪ ሌላ እንዳላውቅ ቆርጬ ነበረ ሲል ሐዋርያ ቅዱስ ጳውሎስ አይ በቃ ሌላ ምንም እውቀት አልፈልግም፣ በቃ ክርስቶስ ተሰቅሏል የሚለውን ብቻ ነው ማወቅ የምፈልገው ማለት ነው አይደለም። ስለ ኢየሱስ ክርስቶስ ነገር ከመናገር ውጪ ኦኬ መናገር መግለጥ ማለት ነው። ኦኬ እውቀት ሲባል ራሱ መግለጥ ተብሎ ይመጣል ማለት ነው። ልክ ሁለተኛ ቆሮንቶስ ሐዋርያ ቅዱስ ጳውሎስ እንደተናገረው። ስለዚህ እዚህ ክፍል ላይ ክርስቶስ ምን እያለ ነው? ከአባት ብቻ በቀር ልጅ ማያውቃትም ሲባል ምን እየተባለ ነው? ይቆራረጣል እንዴ? ድምጼ ይቆራረጣል? ይሰማል። ኦኬ እሺ። ስለዚህ ምን እየተባለ ነው የሚለው መመርመር በደንብ ያስፈልጋል። ምን ብሎ ይናገራል? ኦኬ አብን የሚያውቅ የለም ከወልድም በስተቀር አብን የሚያውቀው የለም ይላል አይደለ? ሉቃስ ወንጌል ምዕራፍ 10 ላይ ኦኬ ከአብ በቀር ወልድን የሚያውቅ የለም። ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር አብን የሚያውቅ የለም ብሎ በግልጽ ይናገራል ክርስቶስ። ወልድም ሊገልጽለት ከሚፈቅድ በስተቀር አብን ሊያውቀው የሚችል ማንም የለም ብሎ በግልጽ ይናገራል ክርስቶስ ራሱ። አሁን ቀጥሎ እንትን ዮሐንስ ወንጌል ምዕራፍ 1 ከቁጥር 3 ያነሳና ሁሉ በእርሱ ሆነ ከሆነውም አንዳች እንኳን ያለ እርሱ አልሆነም ይላል። ዮሐንስ ወንጌል ምዕራፍ 1 ከቁጥር 3 ላይ አይደል? ሁሉ በእርሱ ሆነ ከሆነውም እንኳን አንዳች እንኳን ያለ እርሱ አልሆነም ማለት ያለ ክርስቶስ አልሆነም ተብሏል። ስለዚህ ከፍጥረታት ሁሉ የተፈጠረ ፍጥረት በሙሉ በክርስቶስ ኢየሱስ ነው የተፈጠረው ማለት ነው። ከክርስቶስ ውጪ የተፈጠረ ምንም ፍጥረት የለም ማለት ኦኬ። ስለዚህ አብ ክርስቶስ ኦኬ ወልድ በሚያውቀው ልክ አብን ሊያውቀው የሚችል ማንም ፍጥረት የለም ተብሎ የተነገረለት ክርስቶስ እና ደግሞ ፍጥረታት በእርሱ ብቻ የተፈጠሩ ከእርሱ ውጪ የተፈጠረ ምንም ፍጥረት የሌለ ክርስቶስ አሁን ያቺ ቀን ከአብ ትበልጣለች። ኦኬ ያቺ ፍጡር ቀን ነች። ያቺ የተፈጠረች ቀን ከአብ ትበልጣለች ማለት ነው። እንግዲህ አብን በምልአት የሚያውቀው ክርስቶስ ያችን ቀን አያውቃትም ከተባለ ሊትራሊ ኢንተለጀንስ ከሆነ ስለዚህ ያቺ ቀን ከአብም ትበልጣለች ማለት ነው። አብን በምልአት የሚያውቀው ጌታ ያችን ቀን አያውቃትም ከተባለ ከአብ የምትበልጥ ነች ማለት ነው። በመመርመር ደረጃ አብን የመረመረ ወልድ
ያችን ቀን አያውቃትም ከተባለ ስለዚህ ለወቱ ስብሐትና ያቺ ቀን ራሱ ከአብ ትበልጣለች ያሰኛል ይል አይደለም። እንደዛ አይደለም። ሲቀጥል ደግሞ ሁሉም ፍጥረት በክርስቶስ ኢየሱስ ተፈጥሯል። ያረሱ የተፈጠረ ምንም ፍጥረት የለም ተብሏል። ያቺ ቀን የክርስቶስ የራሱ ፍጥረት ነች። ስለዚህ እሱ ራሱ አያውቃትም ወይም እሱ ዕውቀቱ የለውም ስለዚያች ቀን ብለን ልናስብ በፍጹም አንችል። ኦኬ የተሰወረ መዝገብ ሁሉ የዕውቀትና የጥበብ መዝገብ ሁሉ በክርስቶስ ኢየሱስ ነው ተብሎ ራእይ በግልጽ ይናገራል። ኦኬ የተሰወረ የዕውቀትና የጥበብ መዝገብ ሁሉ በእርሱ ነው ተባለ። የተሰወሩ የሚባሉ ዕውቀቶችና ጥበቦች ሁሉ መዝገብ የሆነው ክርስቶስ ኢየሱስ ነው። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 23 ደግሞ የእግዚአብሔር ጥበብ የሆነው እርሱ ክርስቶስ ነው ተብሏል። ኦኬ ከጥበቡ የተሰወረ ነገር በፍጹም ሊኖር አይችልም ማለት ነው። ሊኖር አይችልም። ሰው ከዕውቀት አንጻር እንዳልሆነ በዚህ ማረጋገጥ እንችላለን። ስለዚህ ታዲያ ለምን እንደዛ ተባለ ነው? ለምን እንደዛ ተባለ? ለምን እንደዛ ተባለ የሚለው በአጭሩ ለመግለጽ ለእናንተ እኔ አልገልጽላችሁም ነው ዋና ማለት ለፍጥረታት ወይም ደግሞ ለፍጡር ያቺ ቀን አትገለጽም ወይም አትነገርም ማለት ነው። ይህን በምን መረዳት እንችላለን? ማቴዎስ ወንጌል ምዕራፍ 24 ላይ ክርስቶስ ይህንን ከተናገረ በኋላ 24:36 ላይ እንዲህ ብሎ ይናገራል። ቃል በቃል እችን ሐሳብ ራሱ ይናገራታል። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም አለ። ከዛ ቀጥሎ ምን ይላል? የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና ይላል። ሲጀመር ያቺ ቀን እኮ ራሱ ክርስቶስ የሚመጣባት ቀን እኮ ነች። ራሱ የሚመጣባትን ቀን አያውቅም ማለት ትንሽ ማለት የእውቀት ደረጃ ሆኖ እሱ ራሱ የሚመጣባትን ቀን አያውቅም ማለት ትንሽ ፈኒ ነው። ከቅዱሳን መላእክቶቹ ጋር የሚመጣው ሲጀመር እሱ ራሱ ስለሆነ ማለት። ስለዚህ ምን አለ? በኖህ ዘመን እንደነበረው ነው የሰው ልጅ አመጣጡ። የኔ አመጣጥ ልክ እንደ ኖህ ዘመን ነው አላቸው። ምን ማለት ነው? በዚያች ወራት አለ ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባባት ቀን ድረስ ሲበሉና ሲጠጡ ሲያገቡምና ሲጋቡ እንደነበሩ የጥፋት ውሃም መጥቶ ሁሉን እስከወሰደ ድረስ እንዳላወቁ እሺ የሰው ልጅ መምጣትም ደግሞ እንዲሁ ይሆናል። ስለዚህ እናንተ አታውቁም፣ ለእናንተ ዕውቀቱ አይሰጣችሁም፣ አልነግራችሁም፣ አልገልጽላችሁም ቀኒቱ ማለት ነው። ስለዚህ እንዴት ማለት ነው? በኖህ ሰዓት የነበሩ ሰዎች የጥፋት ውሃ እንደሚመጣ ተነግሯቸው ነበር፣ ግን መቼ እንደሆነ ቀኑ አላወቁም ነበር፣ ቀኒቱ አላወቋትም ነበር። ስለዚህ እስከ የጥፋት ውሃ እስከ መምጫው ድረስ ሲበሉ ሲጠጡ ሀገር ሰላም ነው ብለው ሲያገቡ ሲጋቡ እንደነበረው የኔ ማመጣጥ ለእናንተ ሳይነገር ቀኒቱ ሳታቋት ለእናንተ በግልጽ ሳይነገራችሁ እንዲሁ ነው የሚመጣው ነው። ስለዚህ ምን አላቸው? በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱም ትቀራለች አለና ጌታችሁ አሁን ራሳችሁ ጌታችሁ በምን ሰዓት እንዲመጣ ኦኬ እኔ በምን ሰዓት እንደምመጣ እኔም አላቅም እናንተም አታውቁም አይደለም ይላቸው። ምን አለ? ጌታችሁ በምን ሰዓት እንዲመጣ አታውቁምና እናንተ ማለት ሰዎች አያውቁምና እንግዲህ ንቁዋል። በቃ ተዘጋጅታችሁ ኑሩ። ቀኑ አይነገራችሁ፣ በድንገት የሚሆን ነው አመጣጤ፣ ለእናንተ የሚገለጽ አይደለም። ስለዚህ ዕውቀቱ ለእናንተ አልሰጣችሁም፣ አልገልጽላችሁም ብሎ ቀጥታ አልተናገረም። ግን በሚስጢር ምን አላቸው ማለት ነው? ቀኒቱ አይነገራችሁ። ስለዚህ ተዘጋጅታችሁ ነቅታችሁ ኑ ቁሙ ይላቸውና ቀጥሎ ያን ግን እወቁ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ አለ ጌታችን ግልጽ ሲያደርገው፣ ሌባ የሆነ ቤት ለመዝረፍ ሲመጣ ባለቤቱን አሳውቆ የሚመጣ ቢሆን ኖሮ አለ ባለቤቱን አሳውቆ የሚመጣ ቢሆን ኖሮ በነቃ ቤቱም ሊቆፈር ባልተወ ነበረ አለ ክርስቶስ። አሁን እኔ የምመጣበትን ቀን በዚች ቀን ነው ብዬ የምነግራችሁ ቢሆን ኦኬ ቅርብ ከሆነ በቃ ተጨንቀው መሞታቸው ነው። ሩቅ ከሆነ በቃ ገና ነው ብለው የሥጋ ፈቃድ እየፈጸሙ መኖራቸው ነው። ስለዚህ ምን አለ? ይሄን በምሳሌ ሲናገር እንዴ ሌባ ሲመጣ የሆነ ቤት ለመዝረፍ ሲመጣ ባለቤቱን ነግሮት በዚህ ቀን እመጣለሁ ተዘጋጅ ብሎ አይደለም የሚመጣው አይደል? ስለዚህ እንደዛማ ቢሆን ኖሮ ባለቤቱ እንዳይዘረፍ ነቅቶ በጠበቀ ነበር አለ። ስለዚህ እናንተን ኦኬ በማታስቡት ሰዓትና በማታስቡት ቀን ስለምመጣ ሁልጊዜ ምን ሆናችሁ ኑሩ?
ተዘጋጅታችሁ ኑሩ አለ። ስለዚህ አለ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። በቃ በማታስቡት በማታውቁት ሰዓት ነው የምመጣው። ስለዚህ ሁልጊዜ ምን ሆናችሁ ኑሩ ነው፣ ተዘጋጅታችሁ ኑሩ። ስለዚህ ከምን አንጻር ነው ባጭሩ? ለእናንተ አይገለጽም ወይም ደግሞ ቀኒቱና ሰዓቲቱ ለእናንተ አልገልጽላችሁም ማለቱ ነው እንጂ ጭራሽ አላውቃትም ወይም ከእውቀት አንጻር አይደለም። የመጨረሻ አንድ ጥቅስ ተናግሬ ምናልባት አቡሻ የሚጨምረው ካለ ጨምሮ ወደ ሁለተኛ ጥያቄ ያልፋል ማለት ነው። ሐዋርያት ሥራ ምዕራፍ 1 ከቁጥር 6 ላይ እንዲህ ብሎ ተናገረ። እንዲህ ብለው ጠይቀውት ነበር ተመሳሳይ ጥያቄ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁታል። ለእስራኤል መንግስትን ትመልሳለህ ወይ ወይም ደግሞ ትሰበስባለህ ወይ ማለት ለንግስና ለመጠቅለል ትመጣለህ ወይ ነው ጥያቄያቸው። ቁጥር 7 እንዲህ አላቸው፣ እርሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም። በቃ ልታውቁ ስለ ቀኒቱ ስለ ወራቱ ማወቅ ለእናንተ ታውቁ ዘንድ ስልጣን ምን አልተሰጣችሁም ማለት በቃ በአራት ነጥብ ለእናንተ እውቀቱ መግለጡ አልተሰጠም ወይም ደግሞ እንዲገለጥላችሁ በቃ አይገለጥላችሁም ነው፣ አልነግራችሁም ቀኒቱ ነው ባጭሩ። ከዚህ አንጻር የሚታይ ነው። ከእንትን አንጻርም ይፈቱት አሉ። ከእስራኤላውያን ባህል አንጻር አንድ ሙሽራ ከሙሽራይቱ ጋር ወይም ደግሞ ሙሽሪትን የሚያገባበት ቀን በእስራኤላውያን ባህል ልማድ የሚወስነው ወይም ደግሞ ለቤተሰቦቹ ይፋ የሚያደርገው አባት ነው። ከዛ አንጻር አብ ነው የሚገልጸው። እኔ አልገልጻትም በገቢር ማለት ነው። በገቢር አብ በአብ ልብነት የታሰበችው ስትነገር ኦልሬዲ ታልፋለች ማለት ነው። ኦኬ አብ በገቢር ያውቃታል። ያው በኩነት ትምህርት የምታውቅ ከሆነ አበበ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ተብሎ ይነገራል አይደል? በአብ ልብነት የታሰበችው ያቺ ቀን በወልድ ቃልነት ስትነገር ኦልሬዲ ትፈጸማለች ማለት ነው። ስለዚህ በግብር አላቃትምም ማለት ነው ብለው አባቶቻችን ይፈታል። ከዚህ አንጻር የሚታይ ነው። አቡሻ የሁለተኛው ጥያቄ እዚህ ላይ የምትጨምረው ካለ ጨምርና ቀጥል። ቃልዎት ያሰማልን። ብዙ የምጨምረው ነገር የለም። አክቹአሊ ምንድነው የዚህ ስለዛች ቀንና ስለዛች ሰዓት መላእክትም ቢሆኑ ልጅም ቢሆን ከአብ ብቻ በስተቀር ማንም የሚያውቅ የለም የሚለው አላቅም ወደሚለው ወይም ደግሞ ስለዛች ሰዓትና ስለዛች ቀን አላቅም የሚለውን የሚከተል አይደለም። ምክንያቱም መጽሐፍቱ መነበብ ያለባቸው ስለ መጽሐፍቱ ድምዳሜ መውሰድ ያለብን ኢንታይሪቲውን መውሰድ ያለብን ማለትም መጽሐፍቱ አጠቃላይ ስለሚያስተምሩት ትምህርት አንድ ላይ ወስደን ነው መሆን መቻል ያለበት። እንደዛ ከሆነ ቅድም ዮሐዴ በጠቀሰለ መንገድ ሁሉ በእርሱ ሆነ ከሆነውስ አንዳችስ እንኳን ያለ እርሱ የሆነ የለም የሚለው ይያዘ። ሁሉ በእርሱ ሆነ ከእርሱ ውጪ ወይም ያለ እርሱ ምንም የሆነ ነገር የለም ብሎ ይናገራል። ሰዓታትን በተመለከተ ጊዜያትን በተመለከተ ጊዜያትን የፈጠረው ጊዜያትን ወደ ህላዌ ያመጣው ራሱ ወልድ መሆኑን የሚናገሩ የመጽሐፍ ቅዱስ ጥቅሶች አሉ። ለምሳሌ ሂብሩስ ቻፕተር 1 ቨርስ 1፣ ዕብራውያን ምዕራፍ 1 ቁጥር 1 በጥንት ጊዜ በብዙ ጎዳናና በብዙ አይነት መንገድ እግዚአብሔር ለአባቶቻችን ተናግሮ አሁን ደግሞ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። ዓለማትን በፈጠረበት በልጁ through whom he created the universe ይላል። አንዳንድ ፍቺ ኪንግ ጄምስ እንደዛ ይላል፣ ኒው ስታንዳርድ ቨርዥን እንደዛ ይላል። ግሪኩ ደግሞ እዚህ ጋር ዓለማትን የሚለውን ኤዮንስ ብሎ ነው የሚቀመጠው። ኤዮንስ ማለት ages a period of time through whom he created a period of time ብሎ ይናገራል ማለት ነው። ጊዜያት ራሱ የተፈጠሩት ህሉ የሆኑት በማን through whom ነው? በኢየሱስ ክርስቶስ በኩል ነው ማለት ነው። ስለዚህ ጊዜያትን በተመለከተ ፔሪድ ኦፍ ታይምን በተመለከተ መጽሐፉ ዕብራውያን ምዕራፍ 1 በቅዱስ ጳውሎስ በተናገረው መሰረት ጊዜያትን የፈጠረው የሁሉ ነገር ፈጣሪ ራሱ ወልድ ኢየሱስ ክርስቶስ መሆኑን ይናገራል ማለት ነው። ነገር ግን በጥንታውያን እንዴት ተፈቷል ይሄ ቃል ራሱ የሚለውን የአውግስቲንን ፍቺ ላሳያችሁና ቀጥላለሁኝ ማለት ነው።
ለምሳሌ አውግስቲን ኦፍ ሂፖ ሲተረጉሙ እንደዚህ ይላል according to the form of God እንደ እግዚአብሔርነቱ everything the father has belongs to the son ሁሉ የአብ የሆነ ሁሉ ለወልድም ነው for all things that are mine are yours and yours are mine ሁሉ ያንተ ነው ያንተም የኔ ነው ብሎ ጌታ እንደተናገረው መሰረት ይላል according to the form of slave ሰው እንደመሆኑ however his teaching is not his own ትምህርቱ የሱ አይደለም የላከው ነው እንጂ but of the one who sent him hence ስለዚህም of that day or hour no one knows ስለዚያች ቀንና ስለዚያች ሰዓት ማንም አያውቅም neither the angels in heaven በሰማይ ያሉ መላእክትም ቢሆኑ nor the son but the father only ልጅም ሳይሆን እግዚአብሔር ብቻ አለና ቀጥሎ ምን አለ he is አስተውል he is ignorant of this in a special sense of making others ignorant ልጁ አያቅም የተባለው ለሌሎች ባለማሳወቅ ዘዴ ነው he is ignorant of this in a special sense of making others ignorant አውግስቲን ኦፍ ሂፖ በአምስተኛ ክፍለ ዘመን ሲፈታው 430 AD ላይ he is ignorant of this in a special sense of making others ignorant ለራሱ knowledge የለው ዕውቀት የሌለው ሳይሆን in a special sense ለሌሎች ላለመናገር ሲባል ነው he did not know it in the presence in such a way that as to be prepared to reveal it to them at that time ጊዜው ሲደርስ ሊያሳውቃቸው በወደደው መጠን አላቅም አለ እንጂ ብሎ ይናገራል recall that አስታውስ ይላል እሱ ራሱ in that similar way it was said to Abraham ለአብርሃምም እንደዚህ ተብሎ ነበርና now that I know you fear God አሁን እግዚአብሔርን እንደምትፈራ አወቅኩ ይላል ጌታ እግዚአብሔር የተናገረው እግዚአብሔር አብርሃም እግዚአብሔርን እንደማይፈራ ያቅ ነበር ነገር ግን ሪቪል ሊያደርገው ሊገልጥለት ስለወደደ ነው ራሱ የግሪኩ ቃል እዛ የተቀመጠው ወዳጄ ኦይዴን ነው የሚለው ኦይዴን ፕሮፖዚሽናል ናውሌጅንም ሊሆን ይችላል to tell to reveal መግለጽ ማወጅንም ሊከተል ይችላል in this case አላቅም እያለ ሳይሆን አሁን አልናገርም አላውጅም ሰዓቲቱን የሚለውን ትርጓሜ ብቻ የሚከተል ነው ከምን አንፃር ሰዓቲቱን ጊዜያትን a period of time የፈጠረው ራሱ ኢየሱስ ክርስቶስ መሆኑን የሚናገሩ ብዛት ያላቸው መጽሐፍ ቅዱስ ጥቅሶች ስለሚናገሩ ነው አባቶቻችን ፍቺ እንደዛ ስለሆነ ማለት ነው now that I know you fear God in the sense that I know I'm talking you through the continuing journey to yourself because Abraham came to know himself only after he had been tried in adversary ይህም የሆነው እግዚአብሔር አብርሃምን በፈተናው ውስጥ ራሱን ያወቀ እንዲሄድ ለመግለጽ በፈለገበት መንገድ ነው ብሎ ይናገራል ማለት ነው ስለዚህ ክርስቶስ አያቅም የሚለውን የሚመለከት ሳይሆን አይናገርም አይገልጽም ሪቪል አያደርግም የሚለውን የሚመለከት ይሆናል ማለት ነው ይሄ ጥቅስ ግልጽ ካረኩልህ ግልጽ ሆነ በዚህ መንገድ ሊመለስ ይችላል እሺ ሌላው ጥያቄ ምን ነበር በጣም ግልጽ ነው ይሄ ቃልዮት ያሰማልን ነው ሁለታችሁ እግዚአብሔር ይስጥልኝ ያችኛዋን ትንሽ እንትን ካላች የቃልዮት ያሰማልን አቡሻ እግዚአብሔር ይስጥልን ሁለተኛ ጥያቄ ሰምተዋል አልሰማውም ይወዲ ኦኬ አይ ቲንክ እዛው ማርቆስ ወንጌል ምዕራፍ 14 ነው አይደለ አበበ ይቅርታ አዎ ምዕራፍ 14 ቁጥር 36 ላይ አባቶይ ሁሉ ይቻላል ይህች ጽዋ ከኔ ያሳለፋት ነገር ግን ያንተ ፈቃድ ይሁን የኔ ፈቃድ አይደለም ሲል እኛ ደግሞ ያ ፈቃድን ለባህሪ ነው የምትሰጠውና እንዴት ነው በሚል ነሺ አቡሻ ቀጥል እሺ መልካም አባቶይ ብትወድስ እቺ ጽዋ ከኔ ትለፍ ነገር ግን የኔ ፈቃድ አይደለም ያንተ ፈቃድ ይሁን እንጂ ብሎ ተናግሯል ክርስቶስ therefore የክርስቶስ ፈቃድ መከራን አለመቀበል ነው የአብ ፈቃድ መከራ ልጁ እንዲቀበል ነው
የሚለውን ድምዳሜ የሚያስወስደን አይደለም። ሁለት ፈቃድ እንድንል አይደለም። if you are a trinitarian የሥላሴ አማኝ ከሆንክ በሥላሴ ውስጥ ያለው ፈቃድ የባህሪ ስለሆነ አንድ ፈቃድ፣ አንድ ህይወት፣ አንድ ቃል፣ አንድ እስትንፋስ ብለን ነው የምናምነውና ሁለት ፈቃዳት የሉም። ነገር ግን ክርስቶስ እዚህ ቦታ ላይ ሲናገር ክርስቶስ እንደ ሰው ፍጹም ሰው ነው፣ እንደ አምላክነትም ደግሞ ፍጹም አምላክ ነው። ሃይማኖተ አበው እንደሚናገረው በስጋ የተዛመደን እሱ ነው፣ በአምላክነት ዕውቀት ግን ከኛ ይበልጣል ብሎ ይናገራል ማለት ነው። ደብል ኮንሰብስታንሻሊቲ ኦፍ ክራይስትን የሚናገር ስለ ክርስቶስ ስንናገር ከሁለት አንግል ነው የምንናገረው። ስለ ክርስቶስ ስንናገር ከሁለት አንግል ነው የምንናገረው። እንዴት አንዱን ኢግኖር አድርገን ሌላውን ብቻ አንጠልጥለን ይዘን አንሄድ። ክርስቶስ ፍጹም ሰው ፍጹም አምላክ ከሆነ ክርስቶስ ፍጹም የሰውነት ባህሪ ያለው ፍጹምም የአምላክነት ባህሪ ያለው በፍጹም ተዋህዶ ነው ክርስቶስ ብለን ነው የምናምነው። ነገር ግን ክርስቶስ ያደረጋቸው ድርጊቶች በሙሉ አብዛኞቻቸው ለማስተማር ለሰው ምሳሌ እንዲሆን ኤግዛምፕል እንዲሆን ነው። ሰው በየትኛውም ፈተና ውስጥ በየትኛውም መከራ ውስጥ ምዕመናን የእግዚአብሔርን ፈቃድ እንዲከተሉ የስጋቸውን ፈቃድ ጎሸሽ አድርገው ወይም አስወግደው የእግዚአብሔርን ፈቃድ እንዲከተሉ የሚያስረግጥ የሚመክር ቃል ነው እንጂ የክርስቶስ ፈቃድ አለመሰቀል አለመሞት ሆኖ አይደለም። ምክንያቱም ክርስቶስ ራሱ ባለቤቱ ሲናገር ነፍሴን ከኔ ሊወስዳት የሚችል ማን የለም፣ እኔ ራሴ አነሳታለሁ ብሎ እንደሚናገር ማለት ነው። የሰው ልጅ ስለ ብዙዎች ቤዛ ሊሆን እንጂ ሰዎች እንዲያገለግሉት አልመጣምና ብሎ እንደሚናገረው ማለት ነው። ክርስቶስ ነፍሱን ስለ ብዙዎች ቤዛ ሊሰጥ እንጂ ሰዎች እንዲያገለግሉት አልመጣምና የማርቆስ ወንጌል ምዕራፍ 8 ላይ እንደሚናገረው ማለት ነው። therefore ይሄ ቃል በየትኛውም አድቨርሰሪ ውስጥ በየትኛውም መከራ ውስጥ የእግዚአብሔርን ፈቃድ እንድናስቀድም የሚናገር ነው። ነገር ግን ክርስቶስ ደግሞ እንደ ሰው ፍጹም ሰው ነው፣ እንደ አምላክም ደግሞ ፍጹም አምላክ ነው። ሲደክም ሲራብ ሲጠማ ስናየው ይሄ እንደ ፍጹም ሰውነቱ ያደረጋቸው ነገሮች ናቸው። አንዳንዶቹ ግን ለማስተማር ለመምከር የተቀመጡልን ነገሮች ናቸው እንጂ ሁለት ፈቃዳት አሉ። የክርስቶስ ፈቃድ ከእግዚአብሔር አብ ፈቃድ የተለየ ነው ብሎ የሚናገር ክፍል አይደለም። የሆዴ ሞር አድቫንስድ የሆነውን ነገር ይጨምርልሃል። ቃልት ያሰማልን። አቡሻ በጣም አሪፍ ገለጻ ስለሆነ የተወሰነ ብቻ ለመጨመር አቡሻ እንዳለው ያው የጌታችን እምነታችን ያው ፍጹም ሰው ፍጹም አምላክነቱን ነው። አርአያ ሊሆነንም ያደረጋቸው ብዙ ነገሮች አሉ ማለት ነው። ከዛ በተጨማሪ ግን አቡሻ የገለጸው እንዳለ ሆኖ ይሄንን ክፍል የተለያየ ፈቃድ እንዳላቸው ሳይሆን አንድ ፈቃድ መሆናቸውን የሚያሳረዳ ክፍል ነው ማለት ነው። ማለት ይሄ ክፍል በጣም ብዙ ጊዜ ማለት እንደዚህ አይነት ሀሳቦች ጌታችን በጣም በተደጋጋሚ ብዙ ቦታዎች ላይ ይጠቅሳቸዋል። የኔ ፈቃድ ሳይሆን የአባቴ ፈቃድ፣ የኔ ፈቃድ ሳይሆን የአንተ ይሁን እያለ ሲናገር አይሁዶችም ሊረዱት በሚችሉት ወይም ደግሞ አይሁዳውያንም ሊረዱት ያ ተደርጎ ነው የሚወሰደው ማለት ነው። ሁለት ፈቃድ አላቸው የተለያየ ፈቃድ አላቸው የሚለው ሳይሆን ኦኬ አንድ ፈቃድ መሆናቸውን በደንብ የሚገልጽ ነው። ምክንያቱም ክርስቶስ ራሱ የመጣበት ዋና ዓላማ ምንድነው? ለሰው ልጆች ኃጢአት ለመሞት ነው አይደል? ክርስቶስ አሁን የኔ ፈቃድ አይሁን ያንተ ፈቃድ ሲል እዚህ ጋር ሁለት የተለያዩ ፈቃዶች እየተናገረ ነው ካል አይ ክርስቶስ ፈቅዶ ወዶ አይደለም ለወጡ ስብሐትና የሞተው ወደሚል ኑፋቄ ይወስደናል። ክርስቶስ ግን ቆይ ተቆራረጠ የምትሉት ቆይ ለሁላችሁም ነው ወይስ ይሰማል? የተቆራረጠ ነገር ያለ ምንም የሚቆራረጥ ነገር ያለ ኔትወርካችሁ ከሆነ እባካችሁ አስተካክሉ። የእናንተ ኔትወርክ ከሆነ የእናንተ አስተካክሉ። እሺ
ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ነፍሱን ለብዙዎች ቤዛ ሊሰጥ መጣ እንጂ ኦኬ ሊያገለግሉት አልመጣም ብሎ በግልጽ እየተናገረ ለብዙዎች በቃ ነፍሴን ቤዛ አድርጌ ለመስጠት ነው የመጣሁት እያለ የሰው ልጅ እንደተጻፈለት ይያዛል፣ በሽማግሌዎች ተይዞ ኦኬ ይገሉታል፣ ይሰቅሉታል ብሎ አስቀድሞ ከመሞቱ በፊት እየተናገረ ከዛ ደግሞ እዛው ጴጥሮስ አይ ይሄማ በአንተ ላይ አይሁንብህ ብሎ ሲከላከል እንዴ ይሄን እንዳይፈጸም የሚፈለግ ቢሆን ኖሮማ እንዴ የሰማይ ሰራዊት ኦኬ ሰራዊቶች እኮ መጥተው እነዚህን ሁሉ ባጠፏቸው ብሎ በግልጽ እየተናገረ ሊይዙት ሲመጡ ማንን ትፈልጋላችሁ ሲል ዮሐንስ ወንጌል ምዕራፍ 18 ላይ ኦኬ ምን አለ? የናዝሬቱ ኢየሱስ ሲሉት እኔ ነኝ ሲላቸው ሁሉም ወደ ኋላ እየወደቁ ኦኬ ሰዓቲቱ ስለደረሰች አሁን ልትይዙኝ መጣችሁ እንጂ ዕለት ተዕለት በቤተ መቅደስ ስመጣ አልያዛችሁኝም ብሎ በግልጽ ክርስቶስ እየነገራቸው አልተቻላቸውም ያዝ። ስለዚህ ነፍሱን በገዛ ፈቃዱ አሳልፎ የሚሰጥ አምላክ ነው። እዚህ ክፍል ላይ ታዲያ ለምንድን ነው የእኔ ፈቃድ ሳይሆን የአንተ ፈቃድ ይሆን ያለው የሚለውን አባቶች ሲተረጉሙ የመጽሐፍ ቅዱስ ይሄ የአንድምታ ትርጓሜያችንን መጽሐፍ በደንብ ስንመለከተው ከአንተ የተለየ ፈቃድ ኖሮ ያንን ለማድረግ የመጣው አይደለሁም፣ ስለዚህ ያንን ፈቃድ ይፈጸም ብሎ ሲናገር ከአብ የተለየ ፈቃድ ኖሮት ያንን ሊፈጽም አልመጣምና ምንድን ነው የአንተ ፈቃድ ይሁን። ምክንያቱም ከአብ ተለይቶ የራሱ የሆነ ፈቃድ ክርስቶስ አለው የለው። ኦኬ ከአብ የተለየ ምንም አይነት ፈቃድ የለውም። የአብ ፈቃድ የእርሱ ፈቃድ ነውና እንደውም ግሪጎሪ ኦፍ ናዚያንዘስ ወይም ደግሞ ጎርጎሪዮስ ዘእንዚናዙ ኦሬሽን 30 ላይ እንዲህ ብሎ ይናገራል። ኦሬሽን 30 እንዲህ ብሎ ይናገራል። ፋዘር ይላል። ኦኬ ኦሬሽን 30 ላይ እንዲህ ብሎ ይጀምራል። ፋዘር if it be possible let this cup pass from me ይላል። ቢቻልስ ይቺ ጽዋ ከኔ ትለፍ። ኦኬ ይሄ ፐዝል መጣ መሰለኝ። ሰርች እያደረገ ነው ሪፖርት ተደረገ። ፐዝል ነው ምንድን ነው? ይሰማል ድምጼ? አቡሻ አለው ይሰማኛል። ምን ፐዝል መጣ? የቲክቶክ የሆነ ሰርች ምናምን እያደረገ ነው። ኦኬ ቆይ እስቲ ላይቭ ዊል ኢንድ ኢን 4 ሚኒትስ። ቆይ ከዛ የሆነ ፐዝል ነገር መጣ ግን አላሳየኝ ፐዝሉ። ኦኬ አሁን እሺ ቆይ አንዴ ፐዝሏን እንትን ልበላትና ይሄ ነገር ገጥሞ ኦኬ ምን የኮፕ ፋይናሊ እሺ ተስተካክሏል። አሁን እንትን ብሏል ጠፍቷል። ይሄ አንዳንዴ ግጠም ምናምን የሚል ፐዝል ያመጣል እንደሱ መጥቶ ነበርና ገጠምኩት። እሺ ጎርጎሪዮስ ዘእንዚናዙ ኦሬሽን 30 ላይ እንዲህ ብሎ ይናገራል። ፋዘር if it is possible let this cup pass from me ቢቻልስ ይቺ ጽዋ ከእኔ ትለፍ ይልና nevertheless let not what I will but your will prevail ይላል። የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን አለ ይላል። for it is not likely that he did not know whether it was possible or not። አሁን እዚህ ክፍል ላይ እንደው ቢቻልህስ ብሎ ሲናገር እንደሚቻልና እንደማይቻል ሳያውቅ ቀርቶ አይደለም ይላል። it's possible ቢቻልህስ ሲል ኦኬ ያቺ ነገር ከሱ ማለት ማሳለፍ እንደሚችልና እንደማይችል ግራ ገብቶ ወይም ደግሞ ሳያውቅ ቀርቶ አይደለም። or that he would oppose will to will ወይም ደግሞ እርስ በርሳቸው በፈቃድ የሚጻረሩ ሆነው እሱ የማይፈቅድ የሚፈቅድ ሆኖ እርስ በርሳቸው ኦፖዝ የሚያደርጉ ዊሎችን እየተናገረ አይደለም ይልና but since as this is the language of him who assumed our nature ምክንያቱም ይህ የኛን ባህሪ ገንዘብ ያደረገው የኢየሱስ ክርስቶስ ንግግር ነውና ይላል። ኦኬ ንግግር ነውና not of the nature which he assumed ከዛ ደግሞ ይሄንን ይሄ አሲም ካደረገው ኔቸር አንፃር የተናገረው ነው እንዳትሉ ይልና
we must meet the objection in this way that the passage does not mean that the son has a special will of his own. ይሄ ሐሳብ ይሄን ፓራግራፍ ልንረዳው የሚገባን ልጁ ወይም the son have no special will of his own የራሱ የሆነ ከአብ የተለየ ሌላ ፈቃድ እንደሌለው የሚናገር ነው ይላል። ኦኬ የሚያሳይ ነው። ስፔሻል ዊል የለውም። ከአብ የተለየ የራሱ የሆነ ስፔሻል ዊል የለውም። besides that of the father ከአብ ጎን ወይም ደግሞ ከአብ የተለየ ማለት ነው። ከአብ ሌላ የሆነ የራሱ ፈቃድ ያለው አለመሆኑ የሚያስረዳ ነው ይላል። but that he has not so ምንድነው አብ የሌለው ወልድ ለብቻው ስፔሻል የሆነ ከአብ የተለየ ፈቃድ ኖሮት ኦኬ ያንን እየተናገረ አይደለም። ከአብ የተለየ ፈቃድ እንደሌለው የሚናገር ነው ይልና so that the meaning would be ስለዚህ ትርጓሜው እንዲህ ሊሆን ይገባል ይላል። ትርጉሙ እንዲህ ነው not to do mine own will for there is none of mine apart from ማለት ነው ይላል። ስለዚህ ትርጓሜው እንዲህ ነው የኔ ከአንተ የተለየ የራሴ የሆነ ፈቃድ የለኝምና ስለዚህ አንተ ፈቃድ ይሁን but ኦኬ by the way ከፍቼ ማሳየት እችላለሁ ፕሮሰስ ኦኬ ኔትወርክ ደግሞ አስቸጋሪ ነው አክቹአሊ ሶርሱን ስለነገርኳችሁ ገብታችሁ ሪፈር ማድረግ ነው ኒው አድቨንት ገብታችሁ ኦሬሽን 30 በጣም ቀላል ነው ገብቶ ማንበብ ይቻላል እና ምን ይላል will for there is none of mine apart from but that which is common to me and you ግን ማለት የኔና የአንተ ኮመን የሆነ ምን አለን ነው የሚለው ዊል ነው ያለን አንድ ፈቃድ ኮመን ዊል አለን ይልና for as we have one godhead ምክንያቱ ምንድነው ያለን one godhead ወይም ደግሞ አንድ መለኮት እንደመሆናችን መጠን እኔ ከአንተ ተነጥዬ ሌላ ፈቃድ ከቶ የለኝምና ኦኬ ፈቃዳችን አንድ ነውና ያንተ ፈቃድ ይሁን ማለት ካንተ ፈቃድ የተለየ ኖሮኝ የኔ ፈቃድ የሚፈጸም አይደለም ኦኬ አንተ ፈቃድ የኔ ፈቃድ ነውና ማለት ነው ምክንያቱ አንድ መለኮት ነውና ያለ ይልና so we have one godhead so we have one will አለ አንድ መለኮት እንደመሆናችን አንድ ፈቃድ ልንሆን አለንና ስለዚህ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ብሎ ተናገረ ብሎ ጎርጎርዮስ ዘእንዚናዙ ታላቁ ነባቤ መለኮት ተብሎ በቤተ ክርስቲያናችን ይታወቃል ዘቲኦሎጂያን ይሉታል ጎርጎርዮስ ዘእንዚናዙ ባይ ዘ ዌይ ታላቅ የቤተ ክርስቲያናችን መዶሻ የሆነ ታላቅ አባት ነው ጎርጎርዮስ ዘእንዚናዙ ኦኬ ነባቤ መለኮት ተብሎ የሚጠራ ታላቅ አባት ነው እንግዲህ ይሄንን ያንተ ፈቃድ እንጂ የኔ ፈቃድ አይሁን ሲል የኔ ካንተ የተለየ ፈቃድ ኖሮ የኔ ይፈጸም የሚል አይደለሁም የኔና ያንተ ፈቃድ አንድ ነውና ማለት ነው እንጂ ከክርስቶስ ከአብ የሚቃረን ፈቃድ ኖሮ እሱ ፈቃዴ አይፈጸም ያንተ ይፈጸም እያለ በፍጹም አይደለም ነው ይሄ ከዚህ አንፃር ልናየው ይገባል ነው ምናልባት ግልጽ ከሆነ አበበ አዎ በደንብ ግልጽ ነው ይሁዲ ቃል ያሰማልን አቡሻም ይሁዲ እዚሁ ጋር የተወሰነ ሂንት እንድትይዝ ክርስቶስ በመከራው በሚኒስትሪውም የነቢያትን ትንቢት ይፈጽማል በመከራው በሚናገረው ነገር ሁሉ የነቢያትን ትንቢት ይፈጽማል ለምሳሌ አባቶ አምላኬ ለምን ተውከኝ የሚለውን የዳዊትን ጩኸት በዳዊት መዝሙር ምዕራፍ 2 ላይ የተቀመጠውን ኮት እያደረገ እንደሆነ እናስተውላለን የነቢያትን ትንቢት ለመፈጸም ነው እና ክርስቶስም እዚህ ጋር ለምሳሌ አሁን ጴጥሮስና ያዕቆብን ዮሐንስንም ከርሱ ጋር ወስዶ ሊደነግጥ ሊተክዝም ጀመር ነፍሴ እስከ ሞት ድረስ እጅግ ተጨነቀች አለ ይላል ይደነግጥም ይተክዝም ጀመር ነፍሴ እስከ ሞት ድረስ እጅግ ተጨነቀች አዘነች አለ ይላል the suffering servant የሚባለው ወይም ደግሞ በትንቢተ ኢሳይያስ ምዕራፍ 45 ላይ ስለኛ ኃጢያት የሚጎሳቆለውን ምስኪኑን የሕማም ሰው የተገለጠበትን መንገድ ፉልፊል እያደረገ መሆኑን እንመልከት ለምን ለምሳሌ ትንቢተ ኢሳይያስ ምዕራፍ 53 ላይ ከቁጥር 4 ጀምሮ እንደሚናገረው በእውነት ደዌያችንን ተቀበለ
ሕማማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀጸፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የድኅነታችን መንገድ ተግሣጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፍተን ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ይልና ተጨነቀ። ተመልከት፣ ተሰቃየ፣ አፉንም አልከፈተም ብሎ ይናገራል። ልክ የጴጥሮስ መልእክት ምዕራፍ 3 ላይ እርሱ ግን ሲሰድቡት መልሶ አልተሳደበም፣ ሸላቾቹን እንደሚከተል ተከተላቸው እንጂ ብሎ እንደሚናገረው ማለት ነው። ስለዚህ ይሄንንም ፉልፊል እያደረገ እየፈጸመ መሆኑን በዚሁ ታስተውላለ ማለት ነው ወዳጄ። ይደነግጥ ያዝንም ይተክዝም ጀመረ። ነፍሴም እስከ ሞት ድረስ እጅግ ተጨነቀች ብሎ ተናገረ። ይሄ ምስኪኑን የሕማም ሰው በትንቢተ ኢሳይያስ ምዕራፍ 53 ላይ የተነገረውን ተጨነቀ፣ ተሰቃየ፣ አፉንም አልከፈተም የሚለውን የክርስቶስን ሕማም የሚወክል ነው። እሺ እሱም ፉልፊል እያደረገ ነው ማለት ነው። እሺ ግልጽ ነው ወንድሞች፣ በጣም አመሰግናለሁ። ከምንም ደግሞ በእኛ እውቀት ዝቅ ብላችሁ ታስረዱትን ነገር እግዚአብሔር ይስጥልኝ። በጣም በእውነት እግዚአብሔር ይባርካችሁ። አመሰግናለሁ። ይሁድ አቦሻም እንደሱ አሜን። እግዚአብሔር ያክብርልን ወንድማችን። ሰላም ደርሺ። እናመሰግናለን። ኦኬ ልጁ ያለው ህይወት አለው። ሰላም ብለናል። ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። ሰላም ሽላታችን እንዴት ነሽ? እግዚአብሔር ይሰማል። እሺ የኔ ጥያቄ ያለሽ? አዎ የኔ ጥያቄ ላጅ እንላለን ወይ ጌታችንን መድኃኒታችን ኢየሱስ ክርስቶስ አልተሰማሽም? ተቋርጠሽ ነበር። አይሰማም? ፖዝ አድርገሽ ስለነበረ ተቋርጦ ነበር። እሺ ቀጥይ። እሺ ክርስቶስ አማላጅ እንላለን ወይ? በመስቀል እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅርታ በትግርኛ ላድርገው ጥያቄ። እሺ ችግር የለውም ግን ትሰሚያለሽ አማርኛ? አዎ ከዛ መስማት ችግር የለውም ማለት ቀጥይሽ። ትሰሚያለሽ ሀገ አዎ ቀጥል። እሺ ጥያቄው ችግር የለውም በትግርኛ ተናገርሙ። እሺ ጎይታና መድኃኒታችን ኢየሱስ ክርስቶስ ኣብ መስቀል ላለ አምላኬ ለምንታይ ሓደካኒ ኢሉ ነይሩ። እዚ ጭሆት እዚ ከዓ ሓውና እውን ይገልጾ ነይሩ። ኣብ መዝሙረ ዳዊት 22 ኢለሎ ናይ ኣዳም ጭሆት እዩ ተባሂሉ በቤተ ክርስቲያን ይእመነሉ እና ዘውዝን ልመናሲ ምስ ቤዛነት ሓደ ኣካል እዩ ክንብል ንኽእል ዶ? ምስ ቤዛነት ሓደ ኣካል እዩ ንብለዶ ዝበሃል ተኮይኑኸ ሓደ ሰባት ኣብ ዕብራውያን ምዕራፍ 5:7 ዘሎ ጠቂሶም ጸሎቱ ልተሰምዐ ጸሎት ስለዝኾነ ተቋርጧል። ድምፅሽ አለሽ? አይስማለኝ ተቋሪጽ ሆነ። እሺ ሕጂ መጽኸሽ እሺ ጸሎቱ ልተሰምዐ ጸሎት ስለዝኾነ እቶም ሕዚ ኣሚኖም ብክርስቶስ ኣሚኖም ናብ ክርስትና ልመፁ ህያው ኮይኑ ስለለድሕኖም ብዚ ካብዚ አንጻር ኣማላጅ እንተይልና ችግር የውሉ ልብሉ ኣካላት ኣለውና ብቤተ ክርስቲያን ኣስተምህሮ ከምዚ ኣሎ ዶ? ግልጽ ትገብርለይ ደልየ ግልጽ ዲ ዝሕቶ
ኦኬ ያው አክቹዋሊ እንትኑን ጥያቄውን ሪፍሬዝ ለማድረግ በአጭሩ ለመግለጽ ጌታችን አምላኬ የሚለውን የመስቀል ቃል በመስቀል ላይ የጮኸው ጩኸት ይዘው አንዳንድ ሰዎች ክርስቶስ ያቀረበውን ልመና ተሰሚነት ስላገኘ አማላጅ ብንለው ችግር የለውም የሚል ጥያቄ ያቀርባሉ። ከዕብራውያን 5:7 ጋር አያይዘው ማለት ነው። ዮሐንስ ዕብራውያን 5:7ም ስለ እግዚአብሔርን ስለመፍራቱ ተሰማለት በብዙ እንባና ጩኸት ምልጃና ጸሎትን አቀረበ የሚለውን ሐሳብ ይዘው ክርስቶስ አሁንም አማላጅ ነው ብንለው ችግር አለ ወይ የሚል ነው ጀነራል ሐሳቡ ማለት ጥያቄው። እሺ ጠቅለል አድርገን ስንመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋው ወራት ልመናን ወይም ደግሞ ምልጃን አቅርቧል ወይ ለሚለው አዎ፣ ይሄ አዎ። ምክንያቱም በዮሐንስ ወንጌል ምዕራፍ 17ም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚለውን ልመና አይተን ኦኬ ጸሎትን ልመና እንዳቀረበ እናምናለን። ይሄ የማይካድ የቤተ ክርስቲያናችን ትምህርት ነው። ግን ይሄንን ይዘን ግን ክርስቶስ አሁንም አማላጅ ነው እንለዋለን ወይ ከሆነ ጭራሽ አይባልም። ለምንድነው የማይባለው? ቅዱስ ዮሐንስ አፈወርቅም የዮሐንስ 17ን ሐሳብ አንስቶ የዮሐንስ 17ን ከዛ ደግሞ የዮሐንስ 11ን ሐሳብ ይዝና ዮሐንስ 11 የምታስታውሱ ከሆነ በቃሉ ሙትን አልዓዛርን አስነስቶታል አይደል? ተነሳ ብሎታል። እና ወደ አብ ግን ጸሎትን ሲያቀርብ ትመለከታላችሁ። ያቀረበው እዛ ለምን እንደሆነም በግልጽ ተናግሯል ክርስቶስ። እዚህ ስላሉ ተናገርኩ እንጂ ሁልጊዜ እንደተሰማኝ ያውቃሉ ብሎ ክርስቶስ ተናግሯል። ብዙ ጊዜ የሚያደርጋቸው አንድ ለአራያ፣ ሁለተኛ ደግሞ ስጋን እንደመልበሱ ኦኬ፣ ሶስተኛ ደግሞ የተነገሩትን ትንቢቶች እንዲፈጸሙ ነው። ቅዱስ ዮሐንስ አፈወርቅ ምን ይላል? ክርስቶስ ልመና ጸሎትን ሲያቀርብ ትሰሙታላችሁ። ኦኬ፣ ጸሎት የሚያቀርበው ግን ልክ እንደ ፍጡራን ምን ማለት አሁን ለምሳሌ ቅዱሳን አማላጆች ናቸው ስንል ምን እያልን ነው? ሶስተኛ አካል ሶስተኛ ወገን አለ። ኦኬ፣ ጸሎቱን የሚቀበላቸው አካል አለ፣ የሚያቀርበው አካል አለ፣ የሚቀርብላቸው ደግሞ ሶስቱ አካላት ያስፈልጋሉ ምልጃ ላይ። ኦኬ፣ የሚቀርብላቸው የሚቀርብለት አካል ማለት ነው። የክርስቶስ ግን እንደዚህ አይደለም። ኦኬ፣ ወደሆነ አካል አቅርቦ ከዛ ከሆነ አካል ምላሽ ጠብቆ ከዛ ለዛ ለሶስተኛ አካል የሚደርስለት አይደለም። ከዛ አንጻር የክርስቶስን በቤዛነት ነው የሚነገር እንጂ በምልጃ ወይም በአማላጅነት አይነገርም። ኦኬ፣ በቤዛነት ነው የሚነገረው። ምን ማለት ነው? ክርስቶስ በፊት ነቢያት የጮሁትን ጩኸት ያቀረቡትን ልመና ኦኬ፣ ተሰሚነት ያልነበረውን ጩኸት በክርስቶስ መጮህ፣ በክርስቶስ መለመን ልመናችን የሚሰማ ጸሎታችን የሚሰማ አደረገው ማለት ነው። ኦኬ፣ የማይሰማውን የነ አዳም እና የዘሮቹ ጩኸት እንዲሰማ የሆነው ክርስቶስ በከፈለው ዋጋ፣ ክርስቶስ በከፈለው ቤዛነት ባደረገው ቤዛነት ነው ማለት ነው። ባቀረበው መስዋዕት ነው ማለት ነው። ስለዚህ የክርስቶስ በስፔሻል ኬዝ ቤዛነት ወይም ደግሞ የቤዛነት ስራ ተብሎ እንጂ የአማላጅነት የምልጃ ስራ ተብሎ አይገለጽም ማለት ነው። ኦኬ፣ የምልጃ ሳይሆን የቤዛነት ስራ ነው። ስለዚህ ምልጃ የሆነ ጸሎቱ ቀርቦ ምላሽ ተቀብሎ ከዛ የሚፈጽም ሳይሆን ራሱ ፈጻሚው ነው ማለት ነው። ኦኬ፣ ያንን ድርጊት ወይም ደግሞ የሚያስፈልጋቸው ነገር ደግሞ አድራጊ ፈጻሚው እሱ ራሱ ነው፣ ክርስቶስ ራሱ ነው። ስለዚህ ቅዱስ ዮሐንስ አፈወርቅ ይሄ ይማልዳል የሚሉት ሐሳቦችን ያነሳና እንዴ ቆይ ይማልዳል የተባለው ወይም ደግሞ እነዚህ አይነት ሐሳቦች አንስተን ክርስቶስን አማላጅ ነው ልንለው ይገባል ይላል። አይገባም። ይሄ ክርስቶስ ለኛ ያለውን ፍቅር ለኛ ያለውን ጥበቃ ሐዋርያው ቅዱስ ጳውሎስ ለመግለጽ እነዚህ ቃላቶች ይጠቀማል እንጂ ክርስቶስ ልመና የሚያቀርብ ጸሎት የሚያቀርብ ከዛ ምላሽ ተቀብሎ የሚያደርግ ሆኖ አይደለም ይላል። እንኳን እሱ ይቅርና ሐዋርያቶቹና በእሱ ያመኑ ሁሉ የእሱን ስም በመጥራት ብቻ ኦኬ፣ የእሱን ስም በመጥራት ብቻ ጸሎት ማድረግ እንኳን ሳይጠበቅባቸው ድውይን ፈውሷል፣ ሞትን አስነስተዋል። ኦኬ፣ ምንድን ነው የሚለው?
የሱ ተከታዮች የሆኑ ስሙን ብቻ በመጥራት ጸሎት እንኳን ማድረግ ሳይጠበቅባቸው በኢየሱስ ክርስቶስ ስም ተነሳና ተመላለስ በማለት በማዘዝ ስልጣን የሚያደርጉ ከሆነ የስሙ ባለቤት ኢየሱስ ክርስቶስማ አንድን ነገር ለማድረግና ለመፈጸም ከቶ እንዴት ጸሎት ማድረግ ይጠበቅበታል ትላላችሁ ይላል። ስለዚህ ከዚህ አንጻር ክርስቶስ የሆነ አቅም ጎሎት የሆነ አካል እገዛ አስፈልጎት ከዛ ተቀብሎ የሚያደርግ ስላልሆነ አማላጅ ብለን ምን አንለው አንጠራውም ማለት ነው። ልክ ዕብራውያን 7:25 ላይ ዘወትር በሕይወት ስለሚኖር ስለነሱ ሊያማልድ በሕይወት ይኖራልና ይልና በእርሱ በኩል የሚመጡትን ከቶ ሊያድናቸው ይችላል አይደል? በእርሱ በኩል የሚመጡት ምን ሊያስምራቸው ይችላል ሳይሆን እሱ ራሱ ሊያድናቸው ይቻለዋልና ተብሎ ነው የተነገረው ማለት። ስለዚህ የክርስቶስ ከዚህ አንጻር ከቤዛነት አንጻር ነው የሚነገረው። ለዛ ነው አሁንም አማላጅ ወይም ደግሞ አማላጅ ነው ብለን ማንጠራው በቤተ ክርስቲያናችን ከዚህ አንጻር ነው ለማለት ነው። ምናልባት አቡሻ የምትጨምረው ሀሳብ ካለ ጨምርና ግልጽ ከሆነ ካልሆነ አንድ ጥያቄ ጠይቀሽ ወደ ሌላ እንቀጥላለን። እሺ መልካም ሰላም ብያለሁኝ። በመጀመሪያ ጌታችን ልክ የዕብራውያን መልእክት ምዕራፍ 5 ከቁጥር 7 ላይ እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርን ስለመፍራቱ ተሰማለት የሚለው ጥቅስና ክርስቶስ ኢየሱስ በመስቀል ላይ የተናገረው አምላኬ አምላኬ ለምን ተውከኝ የሚለው ሁሉ በአንድ ቃል ስር የሚጠቃለል ነው። ሪኮንሳይሌሽን እርቅ በሚባለው ነገር ውስጥ የሚካተት ነው። ክርስቶስ ስለ ሰው ድነት የፈጸመው ነገር በሙሉ ሞቱ፣ መከራው፣ ሕማማቱ ሪኮንሳይሌሽን በሚባለው ኮንሰፕት ውስጥ የሚካተት ነው ማለት ነው። ክርስቶስ በመስቀል ላይ የተናገረው ያንን አዳማዊ ጩኸት ወይም ደግሞ በመዝሙረ ዳዊት ምዕራፍ 22 ላይ የተቀመጠውን ቃል አምላኬ አምላኬ ለምን ተውከኝ የሚለው ነው ማለት ነው። ይሄንን የሚያስረዳልን ቃል አለ። የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛይቱ ወደ ቆሮንቶስ ሰዎች ምዕራፍ 5 ከቁጥር 19 ላይ እንዲህ ብሎ ይናገራል። ክርስቶስ ኢየሱስ ስለ መዳናችን የፈጸመው ነገር ከራሱ ጋር እንዳስታረቀን የሚያሳይ ማለት ነው። እነሆ ሁሉን አዲስ አድርጋ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅን አገልግሎት ከሰጠን ከእግዚአብሔር ነው። ከራሱ ጋር ካስታረቀን ልክ የቆላስይስ መልእክት ምዕራፍ 1 ከቁጥር 12 ጀምሮ እንደሚናገረው ማለት ነው። ምዕራፍ 1 ከቁጥር 12 ጀምሮ እርሱ የማይታይ አምላክ ምሳሌ ነው፣ ሁሉ በእርሱ ተጋጥሟልና እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም ከሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው። የእግዚአብሔር ሙላት ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል ብሎ ይናገራል። ስለዚህ ይሄ የክርስቶስ ስራ የሕማማቱ ስራ ሪኮንሳይሌሽን በሚባለው ውስጥ የሚካተት ነው እንጂ አማላጅ የሚለው ሞደርን ተርም የሚከተል አይደለም። አማላጅ የሚለው ሞደርን ተርም ኢን ኮንቲኒዩይንግ ሴንስ በቀጣይነት ሴንስ በእግዚአብሔር ፊት ለፊት አሁንም ስለ ኃጢአት የሚወድቅ የሚነሳ የሚለውን ይከተላል። አማላጅ የሚለው ኢንተርሲሽን ኦፍ ሴንት ኮንሰፕት ከሆነ ጸሎትን ያቀርባል፣ ልመናን ያቀርባል የሚለውን የሚከተል ከሆነ በጣም አደገኛና ይሄ ፍጹም የሆነውን አቶነመንት የክርስቶስን ቤዛነት ምን የሚያደርግ ነው? ፕሮብሌማቲክ የሚያደርግ ነው። ፍጹም የሆነውን የተፈጸመውን የክርስቶስን አቶነመንት የቤዞት ስራ ምን የሚያደርግ ነው ማለት ነው። አሁንም አልተፈጸመም፣ ሙሉ አይደለም የሚለውን የሚያደርግ ይሆናል። ነገር ግን ይሄ ጸሎትን ምልጃን አቀረበ የሚሉ ንግግሮች በሙሉ እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና እንደሚለው ሪኮንሳይሌሽን ውስጥ እንደሚካተት የሚናገር ነው። ሞሮፍ ግን ቃሉ ዝቅ ብለሽ ብታነቢው ለምሳሌ አሁን ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ብሎ ይናገራል ማለት ነው። ምንድነው ሐሳቡ? የክርስቶስ ልጅ መሆን
እኛን በእግዚአብሔር ፊት ለፊት ልጆች ተብለን እንድንጠራ አድርጎናል አይደል? የእርሱ ልጅነት ለኛ ልጅነት ሆኗል። የኛ ጸሎት እንዲሰማ የሚለው የቅድሙን መልስ በደንብ እንድታስቢ ትኩረት እንድትሰጪው ስለፈለኩኝ ማለት ነው። ምንም ልጅ ቢሆን ከመከራው መታዘዝን ተማረ ብሎ ይናገራል። ልክ ዕብራውያን ምዕራፍ 4 ከቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ እንደ ልጁ እንሆን ዘንድ ብሎ ይናገራል ማለት ነው። ስለዚህም አባ አባት ብሎ የሚጮው የልጁን መንፈስ በውስጣችን አተመው ብሎ ይናገራል ማለት ነው። ይሄ ጸሎቱ የኛም ጸሎት ተሰሚነት እንዲኖረው በልጁ በኢየሱስ ክርስቶስ በኩል የሚለውን የሚያመለክት እንጂ ክርስቶስ ይወድቃል ይነሳል አማላጅ የሚለውን ሞሮፍ ይሄ ከኢንተርሴሽን ኦፍ ሴንት ጋር ወይም ደግሞ ቅዱሳን ፕሊድ በሚያደርጉበት ሪኩዌስት በሚያደርጉበት መንገድ ከሆነ አስቸጋሪ ነው የሚሆነው ማለት ነው። ዴርፎር ሪኮንሳይሌሽን ውስጥ እርቅ ውስጥ ጠላቶቹ ሳለን እግዚአብሔር በልጁ ሞት ታረቀን ብሎ እንደሚናገረው እርቁ ውስጥ የሚካተት እንጂ ለብቻው ተነጥሎ የተለየ አድሆክ ትርጉም ይዞ እንዲሄድ ነው የሚያደርጉት አብዛኞቻቸው። ያንን ትርጉም የሚከተል አይደለም። እሺ ያሰማልን አቡሻ። ምናልባት አንድ እንትን ልብ ብለን እዛ ክፍል ላይ ምናልባት ቅድም አነሳዋለሁ ብዬ የዘነጋሁት ስፔሻሊ ሐዋርያ ቅዱስ ጳውሎስ ኢንፋሳይዝ አድርጎ የሚናገራት ቃል አለች እዛ ዕብራውያን መልእክት ምዕራፍ 5 ከቁጥር 7 ላይ ራሱ ምን ብሎ ነው የሚጀምረው? እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። በስጋ ወራት የሚለው አሁን ክርስቶስ በስጋ ወራት ያደረጋቸው እያንዳንዱ ድርጊቶች ከቤዛነት ጋር የሚገናኙ ነገሮች ናቸው። እያንዳንዱ ቤዛነት ማለት የሰው ልጆች የማይቻላቸው የነበረውን ነገር ክርስቶስ እየፈጸመ እያንዳንዱ ነገር እየፈጸመ እንዲሰማ ኦኬ ተሰሚነት እንዲኖረው ለምሳሌ ጸሎት አቅርበው የማይሰማ ኦኬ የነበረው ክርስቶስ እንዲሰማ እያንዳንዱ ካሳ እየከፈለ የነበረበት ሰዓት ነው። ስለዚህ የስጋ ወራት የሚለውን በደንብ መመልከት ያስፈልጋል። በቤዛነቱ ስራ ጊዜ ማለት ነው። ስለዚህ እንደው ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ፣ ስለዚህ እግዚአብሔር ስለመፍራቱ ተሰማለት ሲል ክርስቶስ አሁን ስለምንድን ነው እየተወራ ያለው? አሁን እሱ እንዳይሞት ኦኬ እንደዚህ አይነት ኮንሴፕት ነው እያወራ ያለው። እንዳይሞት ለምኖ ከዛ በኋላ እግዚአብሔር ሰማው፣ ከዛ አልሞተም ነው አይደለም። በሰው ልጆች ላይ የነበረውን የማይሰማ እንባ የማይሰማ ጩኸት ኦኬ በእርሱ መሞት በእርሱ መሰቀል በእርሱ መገረፍ ሆነ ሰዎች ተቆራረጠ እንዴ? ይቆራረጣል፣ አይሰማም። አሁን ይሰማል። እሺ ከተሰማ በአጭሩ ምንድን ነው ጭራሽ ወጣ። እሺ ከተሰማ በአጭሩ ምን እያልኩኝ ነው? አሁን እግዚአብሔርም ስለመፍራቱ ተሰማለት፣ ከሞት ሊያድነው ነው የሚለው። ስለዚህ ከሞት ዳነ ማለት ነው ሎቱ ስብሐትና ክርስቶስ አይደለም። ስለ አዳም ልጆች ነው እየተነገረ ያለው እዛ ስፔሲፊካሊ የአዳም ልጆች አዳም ከነዘሩ ከሞት ዳነ ነው። ኦኬ ስለ አዳም ልጆች ሞት ነው እየተነገረ ያለው ማለት ነው። ሶ በእርሱ ቤዛነት በእርሱ የስጋ ወራት ስራ የአዳም ልጆች ጩኸት የአዳም ልጆች ሞት ሁሉ ማለት ነው ተወገደ የሚለውን የሚያስረዳ ክፍል ነው እና ከቤዛነቱ አንጻር የሚታይ ነው ዕብራውያን ለማለት ነው ከተሰማ
እሺ እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን። ቀደኛለ እሺ እኛም እናመሰግናለን። በርቺ እህታችን። ዛኔ ኦር ስም ይቅርታ በስትክክል ካልጠራሁት። ዜን ነው፣ ችግር የለውም። እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት አመሻው ወንድማችን? አለን፣ ክብሩ ይስፋ አለን። ይቻላል አልምጠይቅ? እሺ ጥያቄ አለ? ይቻላል። እሺ ቀጥል። እሺ የመጀመሪያው ከቀላሉ ጀምርና ኢየሱስ ክርስቶስ ሰው የሆነ አምላክ ነው እንላለናል። ይሰማል? አዎ ቀጥል። እየሰማን ነው ወንድም። አምላክ የሆነ ይሰማል? እሺ ሄሎ ይሰማል። ዜን ኢየሱስ ክርስቶስ ሰው የሆነ አምላክ ነው እንላለን እና አምላክ የሆነ ሰውሳ እንላለን? እንደዛ ብሎ መናገር ይቻላል? አምላክ የሆነ ሰው ብዙ ጊዜ ጥንቃቄ ይፈልጋል። አንጠቀመውም። ሰው አምላክ ሆነ የሚለውን ማለት ሰው አምላክ ሆነ የሚለውን ኮንሴፕት እንጠቀማለን። ሰው የሆነ አምላክ የሚለውን ግን አንጠቀምም። ለምን ደግሞ አንጠቀመው? ለምን መሰለም አንጠቀመው? ፐርሰኒፋይ እናደርገዋለን። ፐርሰኒፋይ እናደርገዋለን ማለት የክርስቶስ ሰውነቱ ራሱ የቻለ ፐርሰን ቱ ፐርሰን እናደርገዋለን ማለት ነው። የሆነ ሁለቱም ቃልና ስጋ በፈቃድ ተስማምተው ቃል ፈቅዶ ወዶ አይደለ ሰው ልሁን ያለው ቃል ነው። ዲ ፐርሰን ኦፍ ዲ ወርድ ማለት ነው፣ ወይም ፐርሰን ኦፍ ደ ሎጎስ ማለት ነው። ስለዚህ ወዶ ፈቅዶ ሰው የሆነው አምላክ ነው እንጂ ሰው ወዶ ፈቅዶ አምላክ አልሆነም ማለት ነው። ስለዚህ ምንድነው የምንጠቀመው? አምላክ ወይም ደግሞ አምላክ ሰው ሆነ የሚለውን እንጠቀማለን። ከዛ በኋላ ግን ሰው አምላክ ሆነ የሚለውን መጠቀም እንችላለን። አምላክ ሰው ሆነ፣ ሰው አምላክ ሆነ የሚለውን ኮንሴፕት ማለት ነው። አምላክ ሰው ሆነ ብለን ከጀመርን ግን ወዴት ምን አይነት ክህደት ያመጣል መሰለ? የቃል ሰውነት ራሱ ፐርሰን ነበረው አስቀድሞ። ስለዚህ ያ ሰው ራሱ አምላክ ሆነ ወደሚል ክህደት ያመጣል። ኢምፐርሰናል ሂማኒቲ ኦፍ ኢንካርኔት ሎጎስ ነው የሚባለው። ማለት ራሱ የቻለ ፐርሰን አይደለም። ክርስቶስ የተዋሃደው ስጋ ራሱ የቻለ ፐርሰን ወይም ደግሞ ምን እንደማለት ነው? እኔነት ራሱ የቻለ እኔነት ያለው የሆነ ሰው አይደለም የተዋሃደው ክርስቶስ ማለት ነው። ኦኬ ሰው ከዚህ አንጻር ጥንቃቄ ይፈልጋል ለማለት ነው። ዜን እሺ አመሰግናለሁ። ቴንኪዩ። ቀጣዩ ጥያቄ ደግሞ ኢየሱስ ክርስቶስ ብለን የምንናገረው ትፍሲት መለኮት ከትፍሲት ጋር ከተዋሃደ በኋላ ነው አለ እንደዛ ብለን የምንናገረው። ከዛ በፊት ያው ሥላሴ አብ፣ ወልድ፣ መንፈስ ቅዱስ ነው። ወልድ ወይም ቃል ነው ስጋ ነስቶ ኢየሱስ ክርስቶስ ብለን የምንናገርለት እና ሞቶ ካረገ በኋላ ኢየሱስ ክርስቶስ ብለን እንናገራለን ወይ? ማለቴ ሥላሴ ላይ አራተኛው ሆኖ አይጨመርም፣ ሁለተኛም ሆኖ አይቀነስም እና የሰው ልጅ ደግሞ በእግዚአብሔር ቀኝ ተቀመጠ ምናምን ሲባል ማለት ነው ምን ለማለት ተፈልገው ነው? እሺ ጥሩ ጥያቄ ነው። አቡሻ ቀጥልና። እሺ ጥያቄህን ሞራ ኪሪየት ብታረጉ በጣም ደስ ይለኛል። ከዛ በፊት ግን እኔ በጥያቄ ልጀምር። በሥላሴ ውስጥ ያለው የምን ልዩነት ነው? የአካል የግብር
የአካል በጣም ጥሩ። ፐርሰን ፕሮሶፖን ማለት ነው አይደል? ሃይፖስቴሲስ ያ ሶ ክርስቶስ ስንት ሃይፖስቴሲስ ነው? ስንት ፕሮሶፖን ነው? አንድ ቃል ማለት ነው አይደል? ሳብጀክት ያ ሶ የምን አራተኛ ነው ታዲያ? አራተኛ አካል አይኖርም። አራተኛ አካል የሚባል ነገር አይኖርም። ምክንያቱም ሃይፖስታቲክ ዩኒየን ነው። ሃይፖስታቲክ ዩኒየን ከሁለት አካል አንድ አካል ከሁለት ባህሪ አንድ ፍጹም የሆነ ክርስቶስ ብለን ነው የምናምነው። ዜርፎር የጨመረም ሃይፖስታሲስ ስለሌለ እግዚአብሔር ሶስትነቱን የአካል ልዩ ሶስትነቱ ላይ ምንም የተጨመረ ነገር የለም ማለት ነው። ነገር ግን በሰማያት በግርማው ቀኝ የተቀመጠ ዕብራውያን ምዕራፍ 1 ከቁጥር 3 ላይ ወይም ደግሞ የሰው ልጅ በእግዚአብሔር ቀኝ ቆሞ አየሁት የሐዋርያት ሥራ ምዕራፍ 27 ላይ የሚናገረው የስጋን መክበር ከፍታ የሚያሳይ ነው። እርሱም ኢየሱስን ጌታም ክርስቶስም አደረገው የሚለውን ለማመልከት የስጋን መክበር የሚያሳይ ነው እንጂ እግዚአብሔር ባህሪ የማይለወጥ ኢሙቨብል አንቼንጀብል እስከሆነ ድረስ ምንም አይነት በእግዚአብሔር ባህሪ ላይ ወይም አካላቱ ላይ ምንም የተጨመረ ነገር የለም። አንዱ ከሶስቱ አካል አንዱ አካል የሰውን ኔቸር አሲዩም አደረገ፣ በዛም ፍጹም ሰው ሆነ ብለን ነው ምናምን ሃይፖስታሲስ መጨመር እስከሌለ ድረስ። ምክንያቱም ቱ ሃይፖስታሲስ ካልክ is going to be a problematic እና የክርስትናም ትምህርት አይደለም፣ ኒስቶሪያኒዝም ነው። ጥንት የነበረ ምንፍቅና ክርስቶስ ቱ ሃይፖስታሲስ አይደለም፣ ዋን ኢንካርኔት ሎጎስ ነው፣ ቃል ነው ሳብጀክቱ። ቅድም ዚዋሃዴ እንደተናገረው ለምሳሌ አሁን እዛው ላይ ራሱ የመጀመሪያው ጥያቄ ላይ ቃል ስጋ ሆነ፣ ሳብጀክቱ ድርጊት አድራጊው ራሱ ቃል ነው። ቃል አስቱ ሂስ ኔቸር ይሰ ሎጎስ በባህሪው አምላክ ነው። እርሱ ነው የሰውነትን ባህሪ የራሱ ያደረገው። ልክ ጢሞቴዎስ ላይ በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ነው ብሎ ይናገራል። ሰው መሆኑን ሰው የሆነው ቃል በገዛ ሉዓላዊነቱ በገዛ ፈቃዱ የሰውነትን ባህሪው ማድረጉን ብቻ የሚያመለክት ነው እንጂ ሁለትነትንም አራትነትንም ኢን ኤኒ ዌይ ሼፕ ኦር ፎርም የሚያመጣ አይደለም ማለት ነው። ሜታፊዚክሱም ሃይፖስታቲክ ዩኒየን የሚለው ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው። ምንም ሁለት ሃይፖስታሲስ የለም። አንዱ የቃል ማንነት ወይም ደግሞ ፕሮሶፖን የሰውነትን ገንዘቡ አድርጎ ስጋን አክብሮ በእግዚአብሔር ቀኝ እንዳስቀመጠው የሚናገር ነው ክፍሉ ማለት ነው። ጥያቄህን አግኝቼው ከሆነ ምን አልከኝ? ወደ ይሰማል? አሁን ይሰማል። ጨርሳል? ሐሳባ ጨርሻለሁ። ኦኬ እሺ፣ ቃሌት ያሰማልን። ምንድነው ይሄ ክርስቶስ አፍተር ሪዘሬክሽን ሌላ ማንነት ወይም ደግሞ ከተዋህዶ በፊት ከነበረው ሌላ የለወጠው ሰውነትም ተዋህዶም የለም በጭራሽ ማለት ነው። ከተዋህዶ በኋላ ለዓይን ጥቅሻ እንኳን ክርስቶስ ከስጋው ወይም ደግሞ ከስጋና ከነፍሱ መለኮቱን ለዓይን ጥቅሻ ለቅጽበት እንኳን ለይቶ ነጥሎ አያውቅም። መጀመሪያ ከተዋህዶ በኋላ ማለት እና ለውጥም ምናምን ናቹራል ቼንጅ ምንም የለም ማለት ነው። ክርስቶስ በተዋህዶ ሰዓት
ይቆራረጣል ዮሐድ ዮሐዴ አሁን አይሰማም? ቆይ ሎኬሽን ቀይረሃል መሰለኝ። ሎኬሽን ቀይረሃል መሰለኝ። እንትን ሎኬሽን እንኳን አልቀየርኩም። አይ ቲንክ የመሸ ሲሄድ ትንሽ እንትን ማስቸገር ጀመረ መሰለኝ። አሁን ይሰማል? አሁን ይሰማል። ቀየርኩኝ። ጥሩ እሺ። የሚሰማ ከሆነ ዜን ኦርቶዶክስ ነህ ብዬ ነበር የጠየቅኩህ። አዎ ከሆንክ እሺ፣ በጣም ጥሩ። ኦርቶዶክስ ከሆንክ አሁን ተዋህዶ በጣም እዚህ ክፍለ አባቶች በጣም ስትረስ አድርገው የሚናገሩበት የክርስቶስ የተዋህዶ ሚስጢር በደንብ መጠንቀቅና ማወቅ የሚጠበቅብን እዚህ ክፍል ላይ ነው። ምክንያቱም የንስጥሮስም የካልሲዶኒያንም ማለት ይሄ ቱ ኔቸር እና ቱ ፐርሰን የሚለው በስላሴ አስተምሮም ላይ ሌላ ትምህርት ስለሚያመጣ ማለት ነው። እና በተዋህዶ ሰዓት አንድ ባህሪ አንድ አካል ብለን ስንናገር እኛ አንድ ባህሪ አንድ አካል ብለን ስንናገር የተዋህዶ ነገር ወይም ደግሞ ቃል ከስጋ ጋር ሲዋሃድ ይሄ ስጋው ማለት ነው ለመለኮት ወይም ደግሞ ለመለኮት ሁለትነት ለአካል አራትነት አላመጣም። ይሄ የነ ቅዱስ አትናቴዎስ የነ ቅዱስ ቄርሎስ የነ ቅዱስ ሳዊሮስ ትምህርታቸው ነው ማለት ነው። ኦኬ በተዋህዶ ሰዓት ቃል ከስጋ ጋር ሲዋሃድ በስላሴ ባህሪ ሁለትነት በስላሴ አካላት አራትነትን በፍጹም አላመጣም። ኦኬ ስለዚህ ለዛ ነው አንድ አካል አንድ ባህሪ ሆነ ብለን ነው የምናምነው ማለት ነው። አንድ አካል አንድ ባህሪ ከሆነ ደግሞ ከትንሣኤ በኋላ ደግሞ የሚቀየር ምንም ነገር የለም ማለት ነው። ያ የተዋሃደው ስግው ቃል ነው። ከትንሣኤ በኋላም የተነሳው ማለት የሞተውም እሱ ነው፣ የተነሳውም እሱ ነው፣ ያረገውም እሱ ነው። በአባቱ ግርማ ተቀመጠ የተባለውም አንድ አካል አንድ ባህሪ የሆነው ስግው ቃል ነው ማለት ነው። ከተዋህዶ በኋላ ለአይን ጥቅሻ የማይነጣጠል ተዋህዶ ስለሆነ ያደረገው ቃል ከስጋ ጋር ማለት ነው። ስለዚህ ይህ ቃል በፍጹም አልተለየም፣ በፍጹም አይለይም። ከዛ ሰውነት የራሱ ካደረገው ሰውነት በፍጹም አልለየውም፣ ራሱን አይለየውም። ያ ተዋህዶ ደግሞ በፍጹም በስላሴ ላይ በባህሪ ሁለትነት በአካል ደግሞ አራትነት ያመጣ አይደለም። ስላሴ ላይ ምንም ጭማሬም የሚቀንሰውም ትምህርት አይደለም ተዋህዶ ወይም ደግሞ የተጨመረም የተቀነሰም ባህሪም አካልም የለም ማለት ነው። ይሄ የአባቶች ትምህርት ነው። እንደውም አንቲካልሲዶኒያን ፋዘርስ የሚባሉት የነ አትናቴዎስ ትምህርት እየያዙ ትምህርት እያነሱ ሁለት አካል ወይም ደግሞ ንስጥሮስ ሁለት አካል የሚለውን ትምህርት ሲያነሳ እና ደግሞ ካልሲዶኒያን ቱ ኔቸር የሚለውን ሲያነሱ ስለዚህ ሁለት ባህሪ ካላችሁ በስላሴነት ኳተርኒቲ ወይም ደግሞ አራትነትን እንደ ደግሞ ኢን ሂዝ ኔቸር ደግሞ ዱዋሊቲን ታመጣላችሁ ብለው ነበረ አርጊው ሲያደርጓቸው የነበረው እና ተዋህዶ ወይም ደግሞ ሃይፖስታቲክ ዩኒየን ዋን ፐርሰን ኤንድ ዋን ኔቸር የሚለውን ዋን ኢንካርኔት ኔቸር ኦፍ ጋድ ዘ ወርድ የሚለውን የታመነ ትምህርታችን ይሄንን ያቅባል ማለት ነው። ከዚህ አንጻር የሚታይ ነው። እሺ ቃልዮት ያሰማልን። አመሰግናለሁ በጣም ኦኬ። እሺ እግዚአብሔር ይስጥልን። አሪፍ ጥያቄ ነበረ፣ እናመሰግናለን። አንድ ጥያቄ እንቀበልና አይ ቲንክ ይበቃናል ይመስለኛል ለዛሬ። እንደ እግዚአብሔር ፈቃድ ነገ ከነገ ወዲያ ደግሞ እንገባለን። ዲር ፋክት ሰላም ብለናል። እንኳን ደህና መጣ። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ይሁድ እንዴት ናችሁ? እግዚአብሔር ይመስገን አለን አለን። እሺ ፕሮቴስታንት ይመስገን ነው። ከዚህ በፊትም ገብቼ ነበር ጥያቄ። እኔ ኦርቶዶክስ ነኝ። ከዚህ በፊትም እንትን ብያችሁ ነበረ። እሺ አስታውስ።
እሺ ጥያቄ አንድ ጥያቄ አለኝ። እስቲ ወደሱ አሁን ቅድም ካነሳቸው ሀሳቦች ጥሩ ሀሳቦች ነበሩ። አሁን ክርስቶስ ያማልዳል ወይስ አያማልድም የሚለውን ነገር እናም ከዛ ተያይዞ ደግሞ አንድ ጥያቄ እንትን ኮመንት ላይም ጠይቄ ነበር። አንዳንድ ወንድሞቼ እየመለሱልኝ ነበር። ክርስቶስ አሁን በስጋ ነው ወይስ ያለው? አሁን በአብ ቀኝ ያለ ስንል በስጋ ወራት እንደነበረው ያን አካል ለብሶ ነው ያለው ወይ ብዬ ጠይቄ ነበረ። አዎ የሐዋርያት ሥራ 1:11 ላይ አንብብ ተብዬ እዛ ላይ መልሱን በግልጽ አግኝቼዋለሁ። እና ብዙ ጊዜ አሁን ያማልዳል አያማልድም ላይ ብዙ ጊዜ ክርክሮች እሰማለሁ እና ከፕሮቴስታንቶችም ከእኛም ሌላም ቸርቾች ሲያወሩ ስሰማ ኦርቶዶክስ አንዳንዴ ግራ የሚያጋባ መልስ የምንሰጥበት ሁኔታ አለ ብዬ አስባለሁ። በስጋ ወራት እያለ ያማልደናል፣ አሁን ግን ማማለዱን ስራ ጨርሷል የሚል መልሶች አሉ እና ይህ ጥያቄ እኔ ላይ ስለሚፈጥር ነው። ክርስቶስ አያማልድም የምንልበት ምክንያት ግልጽ የሆነ እንትን ትንሽ ብትነግረኝና የሆነ ጥያቄ አያይዤ እንትን ብልል። እሺ ቀጥል አቡሻ። እሺ ወዳጅ፣ ይሄ አንተ የጠየቀው ጥያቄ በሌላ ፎርም ቅድም ተጠይቆ የነበረ ይመስለኛል። ወይም የአንተ የጥያቄ አንግል ሌላ ሊሆን ይችላል። ምናልባት እኔ በተረዳሁት መንገድ ልመልስልህ። ክርስቶስ በስጋ ወራትም ሆነ በዚህ በምድር በተመላለሰበት የሰው ልጅ ድነት በፈጸመበት ነገር ሁሉ በአንድ ኮንሰፕት ቃል የሚጠቃለል ነው። እሱም እርቅ በሚባለው የሚጠቃለል ነው። ብዙ ነገሮችን በውስጥ የያዘ ነው እሱ ራሱ ማለት ነው። ክርስቶስ እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና ብሎ እንደሚናገረው ቆላሲያስ ላይም በሰማያትና በምድር ያሉትን ሁሉ ከራሱ ጋር እንዲያስታርቅ ፈቅዷል ብሎ ይናገራል። እዚህ እርቅ ውስጥ ልክ ቅድም ዕብራውያን ምዕራፍ 5 ከቁጥር 7 ላይ ስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና መልጃን አቀረበ ብሎ እንደሚናገረው ማለት ነው። ነገር ግን መጽሐፍ ቅዱስ እኒህን የተመለከቱትን ጥያቄዎች ቆላሲያስ ምዕራፍ 1 ቁጥር 13 እስከ 17 ድረስ መመልከት ትችላለህ። ከታች የጠየቀኝ ወዳጅ እነዚህን የተመለከቱን ጥያቄዎች ይዘጋቸዋል መጽሐፍ ቅዱስ እንዴት ብሎ ዕብራውያን ምዕራፍ 1 ከቁጥር 3 ላይ እርሱም የባህሪው ምሳሌ የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ብሎ ይናገራል። በሰማያት ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ብሎ ይናገራል ማለት ነው። ክርስቶስ ለሰው ልጅ ድነት የሰራቸው ስራዎች በሙሉ ሪኮንሳይሌሽን እርቅ በሚባለው አቶንመንት በሚባለው ነገር ውስጥ የሚካተት ነው። ዜና ግን ምልጃ የሚለውን ወዳጅ ሆይ ምልጃ የሚለው ፕሊዲንግ ልመና ምልጃ የሚለው ለምሳሌ አሁን ሮማንስ ቻፕተር 8 ቨርስ 34 ላይ ወይም ደግሞ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 34 ላይ የግሪኩ ቃል ኢንቱካኖ ብሎ ነው የሚያስቀምጠው ልመና። ስለዚህ ክርስቶስ አሁንም በሰማያት ለአብ ልመናን ያቀርባል የሚል ከሆነ አይደለም። ቃሉም ራሱ አጽናኛለን፣ ተስፋችን አለን፣ ተስፋ አለልን የሚለውን የሚመለከት ይሆናል። ክርስቶስ ይለምናል የሚለውን በአብ ፊት ለፊት ይለምናል፣ ስለ ኃጢአት ይለምናል የሚለውን ትርጉም የሚከተል አይደለም ማለት ነው። የሚከተል አይደለም። ይልቅ ኮንሳይሌሽን ወደ ራሱ ማለት የሶስቱ ስላሴዎች እንዳለ ሆነው ወደ ራሱ ለራሱ ይለምናልናል። ወደ ራሱ ይለምናል። አይ ዶንት ኖ what that means by the way። ለማንኛውም ወደ መልስ ልግባ። ወደ ራሱ ስትል እሺ፣ በኋላ ታወራለህ።
ስለ ክርስቶስ ስራዎች ስንናገር ክርስቶስ ኢየሱስ ያደረገው ነገር በሙሉ እርቅ ሪኮንሳይሌሽን ተብሎ ነው የሚፈታ። ይሄም አንድ ጊዜ የተፈጸመና ኢፌክቱ ግን የሚቀጥል ያለፈውንም ትውልድ የሚመጣውንም ትውልድ ያለውንም ትውልድ የሚምር ነው የሚለውን የሚከተል ነው እንጂ ክርስቶስ በፊት ለፊት ይለምናል። ፕሊዲንግ ከሆነ ነው አስቸጋሪ የሚሆነው። ፕሊዲንግ ሲሆን አስቸጋሪ ይሆናል ማለት ነው፣ ግልጽ ካረኩት። ምክንያቱም ዕብራውያን ምዕራፍ 1 ከቁጥር 3 እስከ 4 ላይ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ብሎ ስለሚናገር ክርስቶስን በስጋ ያወቅነው እንደሆነ ከዚህ በኋላ ግን አሁን እንዲህ ባለ መልኩ አናቀው እንደሚል የቆሮንቶስ መልእክት ላይ ማለት ነው። ስለዚህ ሞሮፍ የክርስቶስ ስራ አልተሟላም፣ ቀጥሏል፣ ገቢሩ ቀጥሏል የሚለውን ነው የሚሆነው። ፕሊዲንግ ከሆነ it is form of አንታይ ክርስቲያን አንታይ ትሪኒቴሪያኒዝም ይሆናል። ስለዚህ ወደ ሌሎች ትርጉሞች ከመሄድ ከእርቁ ጋር ተካቶ የሚነገር ነው የሚለውን ነው ቤተክርስቲያን የምታስተምረው። ግልጽ ነው። እሺ ቴንኪው። ቅድም ያልኩት ማለት ላይ ገባሁት፣ ይቅርታና አሁን እኔ በስላሴ ትምህርት ላይ ሶስቱ አካላት አሁን ፊትም በስጋ ወራት እያለ ሲያማልድ ያው ከራሱም ጋር ወደ አብ ሲጸልይ ያው ወደ ራሱም እየጸለየ ነው ብለን ነው የምንማረው እና አሁንም በአብ ወደ ራሱ እየጸለየ ነው ዲስ ማለት አሁን ሲጸልይ አባቴ ወደ ራሱ ጸለየ። ከየት መጣ ማለት እንደዛ የሚባል ትምህርት የለም። እግዚአብሔር ሲባል ሶስቱ አካላት ናቸው። ያስታረቀው የእርቁ ስራ የፈጸመው አሁን እሱን እኮ ነው። አሁን ስፔሲፊካሊ ልመና የሚባለውን ነገር በስጋ ወራት ጸሎታችን እንዲሰማ የቤዛነት ስራ ነው እያልን በደንብ ከቅድም ጀምሮ ስንገልጸው ነበረ። አሁን የክርስቶስ ስፔሲፊካሊ በቤተ ክርስቲያናች አሁን አማላጅ ይባላል። የዛ ኮንሴፕት አክቹዋሊ ከፕሮቴስታንቶቹ ራሱ ከፍ ስላሉ ኦልሞስት ወደ እኛ መረዳት ምናምን ስለደረሱ ይህን ርዕስ ራሱ እኛ ኦልሞስት አንስተነውም አናቅም። ከዚህ በፊት እነሱ ስቲል አሁንም ይለምናል፣ ይወድቃል፣ እንደዚህ አይነት ሀሳቦች ነበራቸው። ሊትራሊ ይለምናል አሁንም አብ ፊት ቆሞ የሚለውን ሀሳብ ያነሱ ስለነበረ ነው። ክርስቶስ ግን ያቀረበው ጸሎት ወደ ራሱም ነው የሚል ትምህርት በጭራሽ እንደዚህ አይነት ትምህርት የለም በጭራሽ። ወደ አባቱ ነው ወደ አባቱ እንደዚህ አቀረበ፣ ጸሎት አቀረበ ይባላል። ለዛ ነው ስፔሲፊካሊ የክርስቶስን ምልጃ ወይም ደግሞ አማላጅ ብለን ማንጠራበትም ምክንያት ከምን አንጻር ነው? ከዛ በኋላ አሁን ቅዱሳን አማላጅ ናቸው ስንል ያቀርባሉ፣ ከዛ ምላሽ ይጠብቃሉ። ምልጃ ልመናን መሰረት ያደረገ ነገር ስለሆነ ማለት ነው። ስለዚህ ትለምናለህ፣ ያንን ልመና ደግሞ ምላሽ ትጠብቃለህ፣ ከዛ መላሽ አለ ማለት ነው። የክርስቶስ ግን እንደዛ አይደለም። ከአባቱ ባህሪ ጋር አንድ ባህሪ ነው ያለው። የሆነ ወደ አብ አቅርቦ አብ ደግሞ ምላሽ እስኪሰጠው ድረስ ጠብቆ የሚከናወን አይደለም። ስፔሲፊካሊ የቤዛነት ስራ የምንለው ከዚህ አንጻር ነው። እርቅ የሚለውን ግን ወይም ደግሞ ጌታችን ኢየሱስ ክርስቶስ የማዳኑን ስራ የእርቁን ስራ የፈጸመው ግን ከአብ ጋር ብቻ ነው፣ እሱ አይደለም። ከራሱ ጋር ከአባቱ ጋር ከመንፈስ ቅዱስ ጋር አስታረቀን ብለን እንናገራለን። ማስታረቁ ከአብ ከወልድ ከመንፈስ ቅዱስ ጋር ነው ያስታረቀን እንላለን። የለመነው ግን ወደ ራሱም ነው የሚል ጭራሽ እንደዚህ አይነት ትምህርት ምክንያቱም እንደዛ ይሄ ክሊር ምን መሰለ ክሊር ኒስቶሪያኒዝም ነው። እንደው ሃይማኖት አበው ራሱ ያወግዘዋል። እንዲህ ብሎ የሆነ አካል አሁን እዚህ ጋር ምን እናደርጋለን መሰለ ሰውነቱ ራሱ ፐርሰን ሆኖ ወደ መለኮቱ ጸሎት እያቀረበ ማለት ነው። ስጋና መለኮት ነጣጥለን ስጋ ለመለኮት ጸሎት አቀረበ ወደሚል
ክሊር ኒስቶሪያን ሄሬሲ የሚወስድ ነው። ኦኬ ስጋ የራሱ ፈቃድና እንትን ኖሮት ወይም ደግሞ እውቀት ፐርሰን ኖሮት ከዛ መለኮት ደግሞ የራሱ ፐርሰን እና እውቀት ፈቃድ ኖሮት ከዛ ስጋው ለመለኮቱ ጸሎት የሚያቀርብለት ከሆነ ክሊር ኒስቶሪያኒዝም ነው። እንደው ስምዓት ስንተኛው ምዕራፍ እንደሆነ አላውቅም እንጂ እንዲህ የሚሉትን እናወግዛለን ብሎ ነው የሚናገረው እና ወደ ራሱ ጸሎት አደረገ የሚል ትምህርት የለም ለማለት ነው። ኦኬ ቴንኪው። ትንሽ ግን ከዚያ እያዥ የእንትኑ በጣም ያደናግረኝ ዕብራውያን 7:25 እስከ 27 ያለው ቦታ ላይ በምን አይነት መንገድ ነው ቤተክርስቲያናችን የምትፈተው? ያ ዕብራውያን 7 እሺ፣ ቆይ ኔትወርክ ከተቆራረጠ ንገሩኝ። እሺ ከተቆራረጠ ትነግረኛለህ። የተወሰነ እንትን ልበልና ዕብራውያን 7:25 ላይ ምንድነው የሚለው? ክፍሉን በደንብ ማንበብ አይ ቲንክ ራሱ የሚመልሰው ሐሳብ ስለሆነ ማለት ነው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። አሁን እዚህ ክፍል ላይ በእርሱ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል ሲል ኦኬ፣ ስለዚህ እያማለደ ለመኖር ነው ክርስቶስ በሕይወት የሚኖረው የሚለውን ኮንሴፕት አይደለም የሚሰጠን። አሁን ሁለቱም እያነጻጸረ አይደለ ከላይ ጀምሮ የሚመጣው የብሉይ ኪዳን ሊቀ ካህናት አሉ፣ የሐዲስ ኪዳን ሊቀ ካህናት ክርስቶስ ኢየሱስ ደግሞ አለ። ስለዚህ የብሉይ ኪዳኖቹ ምንድነው ሊሰሩ የሚችሉት? ምልጃ ነው፣ ወይም ደግሞ እነሱ ራሳቸው ማዳን የሚችሉ አይደሉም። ኦኬ ማዳን ቢችሉ ኖሮ ዕለት ተዕለት ራሱም ጸሎት፣ ምልጃን፣ እነዚህ መስዋዕትን ማቅረብ አልተጠበቀባቸው ነበረ። ክርስቶስ ኢየሱስ ግን ሕያው ሆኖ ለዘላለም የሚኖር ስለሆነ እነሱ ይሞታሉ፣ ሲሞቱ ይተካል ምናምን፣ እንደዚህ ነው አገልግሎታቸው። በሕይወት እስካሉ ድረስ መስዋዕት ማቅረብ ይችላሉ። በሕይወት እስካሉ ድረስ ነው የመስዋዕት አገልግሎት ማቅረብ የሚችሉት። ከሞቱ በኋላ ሌላ ይተካቸዋል ማለት ነው። የክርስቶስ ግን እንደዛ አይደለም ማለት ነው። የነሱ አገልግሎትም ጭምር በሕያውነትና በዘላለምነት የሚፈጽም ሊቀ ካህናት ኢየሱስ ክርስቶስ ነው የሚለውን ነው። በሕይወት የሚኖር ነው። ኦኬ እነርሱ ዕለት ተዕለት የሚፈጽሙትን እሱ ግን አንድ ጊዜ ከዛ ደግሞ ፈጽሞ ነው የሚያደርገው እና ደግሞ ራሱ ማዳን የሚችል ነው የሚለውን ለማሳየት ነው። ስለዚህ ምን አድርጎ የነሱ ስራ ተክቶ እንደ ሐዋርያ ቅዱስ ጳውሎስ ልክ እነሱ ሲሰሩት የነበረው ስራ ፍጹም አድርጎና ተክቶ የሚቆም ሊቀ ካህናት ኢየሱስ ክርስቶስ እንደሆነ የሚናገርበት ክፍል ነው። ኦኬ እንጂ እያማለደ ይኖራል ወይም ደግሞ በሕይወት የሚኖረው እያማለደ ለመኖር ነው የሚለው ኮንሴፕት አይደለም የሚያስይዘን። እዛው ዝቅ ብለን 27ን ብንመለከት በዚህ አፈታት እንደው ቀጥታ እያማለደ በሕይወት ይኖራል የሚል ቀጥታ ከወሰነው እታች ምን የሚል ቃል እናገኛለን? እሱም ይላል እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ተዕለት መስዋዕትን ሊያቀርብ አያስፈልገውም ይላል። እሺ እንደነዛ ሊቃነ ካህናት ምን አያስፈልገውም? ስለ ራሱ ከዛ ስለ ሕዝብ ኃጢአት ዕለት ተዕለት ማቅረብ አያስፈልገውም አለ። እሺ ታዲያ እንዴት ነው የሚያቀርበው? ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና ይላል። ኦኬ አሁን ይህን ባቀረበ ጊዜ ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓል ሲል የቱን ነው ፈጽሞ ያደረገው? አንድ ጊዜ እነርሱ ለራሳቸውና ለሕዝቡ ኃጢአት የሚያደርጉትን እሱ ግን ፈጽሞ አንድ ጊዜ አድርጎታል አይደለም የሚለው። አንድ ጊዜ ያደረገው ስለ ራሱም ስለ ሕዝቡም ኃጢአት ነው። አሁን ቀጥታ እንውሰደው ከተባለ እነሱ ዕለት ተዕለት ስለ ራሳቸውም ስለ ሕዝብም ኃጢአት መስዋዕትን ያቀርባሉ ይላል። እሱ ግን ራሱን ሲያቀርብ ይሄንን የቱን ስለ ራስና ስለ ሕዝብ ኃጢአት ማቅረቡን ማለት ነው አንድ ጊዜ ፈጽሞ አድርጓል ይላል። ቀጥታ እንውሰደው ከተባለ ክርስቶስ ለራሱም ለሕዝቡም ነው መስዋዕት ያቀረበው ወደሚል ኮንክሉዥን እንደርሳለን ማለት ነው። ግን እንደዛ አይደለም የሚሆነው። ክርስቶስ ስለ ራሱ ለወቱ ስብሐትና ኃጢአት መስዋዕትን አላቀረበም፣ ስለ ሕዝቡ ብቻ ነው ማለት ነው። የብሉይ ኪዳን ሊቃነ ካህናት ግን ስለ ሕዝብ ብቻ ሳይሆን ስለ ራሳቸውም ጭምር ነው የሚያቀርቡት ማለት ነው። ስለዚህ ክርስቶስ ይህንን አንድ ጊዜ ፈጽሞ አድርጓል ሲል
ኦኬ እነሱ ዕለት ዕለት ሲያደርጉት የነበረው ክርስቶስ ግን ፍጹም የሆነ መስዋዕት ስለሆነ ራሱን ሲያቀርብ ኦኬ ለህዝቡ ሁሉ የሚሆን ኦኬ ለፍጥረት ሁሉ የሚሆነውን ምን አድርጓል ማለት ነው? አንድ ጊዜ ፈጽሞ አድርጓል ብለን እንደምንረዳው ሁሉ በህይወት ይኖራል። ምን ለማድረግ ኦኬ በእርሱ በኩል የሚመጡትን ሊያድናቸው ማለት ነው። ሊያድናቸው በህይወት ይኖራል። እነርሱ ዕለት ዕለት ሲያደርጉት የነበሩ ክርስቶስ ግን ደካማ መድኃኒት ስላልሆነ ኦኬ ሩቅ ብእሲ ስላልሆነ ምንድነው አንድ ጊዜ ያቀረበውን መስዋዕት አንድ ጊዜ ያደረገውን ቤዛነት ለዘላለም ሲሰራ ይኖራል። ኦኬ ሲያድን ይኖራል የሚለውን ሐሳብ የሚያስረዳ ነው ማለት ነው ባጭሩ። ምናልባት ግልጽ ከሆነ ካልሆነም ጥያቄ አቅርብና አካሉ ገብቷል ይጨምርልሃል ማለት ነው። ኦኬ አሪፍ ገለጻ ነው። ስለዚህ ግን እንትን ማለት እችላለሁ። አሁን ለምሳሌ በአንድ ጊዜ ፈጽሞታል፣ ምልጃውን መስቀል ላይ ፈጽሞታል እናናለን እና ደሙ አሁንም ያማልደኛል ማለት እችላለሁ። አኪ ሰላም በለንና ቀጥል። ሰላም ለሁላችሁን። ዮሐዴ አቡሻ ማኖዲር ፋክት እና ሌሎቻችሁም ከታች ያላችሁት ሁላችሁንም ሰላም ብያለሁ። የጌታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ጸንቱ። ለትንሽ ደቂቃ ያህል የተወሰነ 3 ደቂቃ 4 ደቂቃ አልችልም። ዮሐዴ ይቀጥሉ፣ እመጣለሁ። አንዴ እዚህ ጋር ትንሽ ድምፅ ስላለ ነው። ኦኬ እሺ ምን ነበር ያልከኝ? ዲር ፋክት ይቅርታ። አሁን ቅድም ከአንድ ጊዜ የፈጸመው ነው እና ምልጃውን አንድ ጊዜ መስቀል ላይ ፈጽሞልናል። ያን ዕለት ዕለት ያው አዲስ ነው ተብሏል እና ደግሞ ያማልደኛል ማለት እችላለሁ። እኔ እኮ ምልጃ አንድ ጊዜ ፈጽሞ ቤዛነቱ እኮ ነው። አሁን ቅድም ሰምተን ከሆነ ዲር ፋክት አሁን እንደነሱ ምልጃ ያቀርባል ማለት ሳይሆን አሁን የብሉይ ኪዳን ሊቃነ ካህናት ማዳን የሚችሉ አይደሉም አይደል? ፎርዛት ማተር ማዳን የሚችሉ አይደሉም። እነሱ ራሱ ኃጢአተኞች ስለሆኑ ለራሳቸውም ጭምር መስዋዕት የሚያስፈልጋቸው ናቸው። ኦኬ ለራሳቸውም ጭምር መስዋዕት የሚያስፈልጋቸው ናቸው። ስለዚህ ሐዋርያ ቅዱስ ጳውሎስ ንጽጽር ነው እየሰራ ያለው። የብሉይ ኪዳን ሊቃነ ካህናት ሊያደርጉ የሚችሉት ምን ብቻ ነው? ምልጃ ብቻ ነው ሊያደርጉ የሚችሉት። መስዋዕትን ያቀርባሉ ከምልጃ ጋር ማለት ነው። የጌታችን የኢየሱስ ክርስቶስ ግን ቤዛነት ተብሎ በስፔሻል መንገዱ ኦኬ ቤዛነት ተብሎ ነው የሚጠራው። ቤዛነት ማለት ምን ማለት ነው? ዋጋ መክፈል ማለት ነው። ዋጋ እየከፈለ ማለት ነው። ስለዚህ በብሉይ ኪዳን ሲሰሩት የነበረው ዕለት ተዕለት ሲሰሩት የነበረው በአዲስ ኪዳን አያስፈልግም። ምክንያቱ ለምንድን ነው የማያስፈልገው? አንድ ጊዜ ዘለዓለማዊ የሆነ መስዋዕት ያቀረበ አንድ ሊቀ ካህናት አለ። እርሱም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። እሱ እንደነዛ ሊቃነ ካህናት ስለ ራሱም ስለ ሕዝቡም ዕለት ተዕለት ማቅረብ የማያስፈልገው ነው። ለምን? አንድ ለራሱ ማቅረብ አይጠበቅበትም፣ ንጹህ ነው ይላል። ኦኬ ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናልና ይላል። ኦኬ እነሱ ምልጃን፣ ጸሎትን፣ ልመናን በማቅረብ ከዛ ደግሞ የጠቦት የዋኖስ መስዋዕቶችን ነው የሚያቀርቡት። ክርስቶስ ኢየሱስ ግን ንጹህ የሆነ ሰው ብቻ ሳይሆን አምላክም የሆነ ኦኬ ስለሆነ ማለት ነው ቅዱስ ያለ ተንኮል ነውርም የሌለበት ከኃጢአተኞች የተለየ ከሰማያትም ከፍ ከፍ ያለ ነው። ከሰማያት ከፍ ከፍ ያለ ማለት ባለስልጣን ማለት ነው። ኦኬ ኃይል ያለው ማለት ነው። ኦኬ ቅዱስ የሆነ ነውር ተንኮል የሌለበት እንዲህ ያለ ሊቀ ካህናት ያስፈልገናል አለ። ስለዚህ እሱ ምንድነው የሚያደርገው አለ? እነዛ ሊቃነ ካህናት ዕለት ተዕለት የሚፈጽሙትን ስለ ራሳቸውና ስለ ሕዝቡ የሚያቀርቡትን ያንን መስዋዕትና ምልጃ እሱ ማቅረብ ማድረግ ዕለት ተዕለት መፈጸም አያስፈልገውም አለ። እሱ
ጌታችን ማለት ነው የቤዛነቱን ስራ ስንት ጊዜ? አንድ ጊዜ ፈጽሞ በማቅረብ በቃ ይቀድሳል ሁሉም ፍጥረት ማለት ነው። ምንድነው ያቀረበው ክርስቶስ? ስጋውን ማለት ነው። ስጋውን በማቅረብ ነው የሚቀድሰን። ስጋውን ልክ ዕብራውያን 10 ላይ ዕብራውያን 10 አይደለ 10 ላይ ይመስል ዕብራውያን 10 ላይ ምንድነው የሚለው? በዚህም አለ ፈቃድ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ሊቀ ካህናትም አለ ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያ መስዋዕቶች ብዙ ጊዜ እያቀረበ ቆሟል። ኦኬ ቆሟል ማለት ይሄ እንዲመቆም ምናምን ሳይሆን የሆነ ይሄ ያልተፈጸመ ወይም ደግሞ ያልተቋጨ አገልግሎት አለ አይደለ? እንደዛ ያልተቋጨ ቆሟል ይልና እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም ምናል እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። በቃ መቀመጥ ስራ መፈጸም መጨረስ ነው። ያ የሰራው ስራ ምንድነው? ስጋውን አንድ ጊዜ ፈጽሞ በማቅረብ ፍጥረቱን ወይም ደግሞ ህዝቡን ከኃጢአታቸው የሚያድነው ስራ ማለት ነው። ከዚህ አንጻር የሚታይ ነው። እያነጻጸረ ነው እንጂ እነሱ ያማልዳሉ፣ ክርስቶስም ያማልዳል። እነሱ ለራሳቸውም ለህዝቡም ኃጢአት ነው ያቀረቡት። ስለዚህ ክርስቶስ ለራሱም ለህዝቡም ኃጢአት አቅርቧል እያልን ቀጥታ አንወስዳቸውም ነው። ኦኬ፣ ቀጥታ አንወስዳቸውም። ሐዋርያ ቅዱስ ጳውሎስ በማነጻጸር ነው። እነሱ ሲሰሩት የነበረው ክርስቶስ ኢየሱስ አንድ ጊዜ ፈጽሞ ነው የሰራው፣ ግን ሲሰራው አሰራሩ ልዩነት አለው ነው። እነርሱ የበግና የዋኖስ መስዋዕት ነው የሚያቀርቡት። አንድ ጊዜ የሚቀርብ አይደለም፣ ዕለት ተዕለት ነው የሚቀርበው። ኦኬ፣ እነርሱ ኃጢአተኞች ናቸው፣ ለራሳቸውም ለህዝቡም ነው የሚያቀርቡት። ኦኬ፣ እነዚህ የብሉይ ኪዳን ሊቃነ ካህናት መስፈርቶች ናቸው። የኢየሱስ ክርስቶስ ኦኬ፣ ንጹሕ ባህሪ ነው፣ ኃጢአት የሌለበት ነው። ራሱ መስዋዕቱ ራሱ ነው። ራሱ ደግሞ አዳኙም ራሱ ጭምር ነው። ኦኬ፣ የብሉይ ኪዳን ሊቃነ ካህናት ራሳቸው አዳኞች አይደሉም። ክርስቶስ ኢየሱስ ግን በእርሱ በኩል የሚመጡትን የሚያድናቸው እሱ ራሱ ነው። ስለ ራሱም ስለ ህዝቡም ኃጢአት አይደለም ክርስቶስ ኢየሱስ ያቀረበው መስዋዕት፣ ስለ ህዝቡ ኃጢአት ነው ያቀረበው ማለት። እነሱ ዕለት ዕለት ነው፣ እሱ አንድ ጊዜ ነው ፈጽሞ የሚያቀርበው ብሎ እያነጻጸረ ነው ሐዋርያ ቅዱስ ጳውሎስ። ከዚህ አንጻር የሚታይ እንጂ እነሱ ስላማለዱ እሱም ማለት እነሱ ሲሰሩት የነበረው ስራ ነው ኤግዛክትሊ ክርስቶስ የሰራው ማለት አይደለም። ልዩነት አለው ማለት ነው። ኦኬ ቴንክ ዩ ይወት ኦኬ እሺ፣ ዲፋክት እናመሰግናለን። ምናልባት ሌላ ጥያቄ አለ? የሚችል እኔ ጥያቄ ምን ነበረ? ይቅርታ ጥያቄ ምን ነበረ? አሁን ደሙ ትኩስ ነው እንላለን እና ያው አንድ ጊዜ የፈሰሰልን ነው የነጻንበት ደም ነው እና እንደዛ ስለተባለ ያ ደም አሁንም ያማልደናል ወይ ብለን ማውራት እንችላለን ወይ? ደሙ ፈሷል አንዴ፣ ያቺ የፈሰሰችው ደም አማላጃችን ደሙ ያማልደናል ወይ ስትል ምን ማለት ነው? ደሙ ያማልደናል ትኩስ ነው። ትክክል። ምን ማለት ነው? ምን ማለት ነው ደሙ ያማልደናል? ለምሳሌ አንዳንድ ሰዎች ምን ይላሉ? ኃጢአትን ብሰራ የክርስቶስ ደም ይታይልኛል፣ ያማልደኝልኛል፣ አብ ፊት እግዚአብሔር ፊት ይታይልኛል ብለው ይገልጹታልና ከዛ አንግል ነው የጠየቁት እኮ። ቆይ አብ ፊት ይታይልኛል ማለት እሱ ራሱ እኮ ምን ማለት ነው? ይታይልኛል አብ ፊት ደሙ ይታይልኛል ምን ማለት? አሁን እኔ በዚህ ሰዓት ለምሳሌ ልክ ያለው ነገር ያልሆነ ነገር አለው። በእርግጥ አሁን እዚህ ሰዓት ላይ ኃጢአት ልሰራለሁ፣ እኔ ክርስቲያን ነኝ፣ አንዴ በልጁ አምኛለሁ፣ ክርስቶስ አምኛለሁ። እስቲ አንድ ጥያቄ ልጠይቅህና በያም ካፒውሪ ቀን ወይም ደግሞ በእስራኤል መንጻት ቀን ላይ ሊቀ ካህኑ የኮርማዎችን ደም ይዞ ወደ ስርየት መክደኛው ገብቶ
የኃጢአት መንጻት ስርዓት ይፈጽማል። ወደ ስርየት መክደኛው ደሙን ይረጫል አይደለም? የእስራኤል ህዝብ የኮርማው ደም እየማለደልን ነው፣ ደሙ የኮርማዎቹ ደም ይማልድልናል ሲሉ ሰምተሃል? ወይም እንደዛ ማለት ይችላሉ ማለት ነው በዩር ሎጂክ? አይ በሳ አንተ የምትሄደው ልክ አይደለም። የእንስሳቱ ደም ይማልድልናል ማለት የተጠቀምከው ላንጉዌጅ ማለት አይቻልም። ዜርፎር ቢብሊካል ላንጉዌጅ ብትጠቀምስ የጌታ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ነው የተነገረው። ሞሮፍ ግን የሆነ ናሬሽን ለመስራት አንተ በደንብ ካዳመጥከኝ የራስህን ናሬሽን ለመስራት እና ወደ ሆነ ነገር ለማጎተት ሲባል ብቻ ደሙ ይማልድልኛል ማለት እችላለሁ ወይ ያልክ በተደጋጋሚ ትጠይቃለህ ማለት ነው። ቃሉ ቢብሊካል ላንጉዌጅ አይደለም፣ መጽሐፍ ቅዱሳዊ ቃልም አይደለም። የጌታ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ነው የተነገረው። ኢየሱስ ክርስቶስ የሰራው ስራ ልክ ይሄ እኮ አሁን ያነሳው ጥቅስ የክርስቶስን ሊቀ ክህነት ከዛ ፋናይት ከሆኑ ሊሚትድ ከሆኑ ለፓርቲኩላር ህዝብ ለተሰጡ ክርስቶስ እስኪመጣ ድረስ ብቻ ለነበሩ ካህናት ጠፊ ስል ኢን ሴንስ ኦፍ ዘላቂ ያልሆኑ ፍጹማዊ ነገር ሊሰጡ የማይችሉ ካህናት ጋር እያነጻጸረ ነው ወዳጄ። ያም ካፒዩር የሚባል ቀን አለ። ኦሪት ዘሌዋውያን ምዕራፍ 16ን ብታነብ በየዓመቱ ሊቀ ካህኑ ለህዝብ ሁሉና ለራሱ የኃጢአት ስርየት ያደርጋል። በየዓመቱ የሚደረግ ነው ይሄ። አስበው ሊቀ ካህኑ እየተቀያየረ በየዓመቱ በዋንጫው ደም ይዞ ወደ ስርየት መክደኛው ሲገባ አስብ። በዛ የኃጢአት መታሰቢያ አለ ብሎ ይናገራል። ከአንድ ዓመት በፊት የተረጨ ደም ነበረ። ነገር ግን ያ ደም ፍጹም ህዝቡን ሊያነጻ ስላልቻለ ሌላ አዲስ ደም ይዞ እየገባ ነው ይሄ ሊቀ ካህን። የክርስቶስ ግን እንደዛ አይደለም ነው ሐሳቡ። ካገኘው አንድ ጊዜ በመግባት ቀድሷል፣ ፐርፌክት አድርጓል ነው ያለ ቃሉ። ሌላ ናሬሽን ባትሰራበት በጣም መልካም ነው። ግልጽ ነው። የክርስቶስ አንድ ጊዜ በመግባት መመላለስ ሳያስፈልገው ቀድሶናል ብሎ የክርስቶስን አቶንመንት ቤዛነቱን ፍጹም መሆኑን ማሳየት ነው። እንተ ግን የሆነ ደሙ ይማልድልኛል ማለት እችላለሁ ወይ ምናምን አልክ ማለት ነው። የሆነ የሚያምን ልብ ቢኖርህና የተነገረህን ይዘህ ብትሄድ ነው የተሻለ የሚሆን። እሺ ቴንክ ዩ ወንድም። ያ ቃል ታሰማልን ኦርቶ ክርስቶስ ያ ይሄ ደሙ ይታይልናል ምናምን የሚለው ሐሳብ ያው ብዙ ጊዜ ፕሮቴስታንቶች ናቸው የሚጠቀሙትና ሞር አሁን ይታይ ዘንድ የሚለውን ሐሳብ ይሄ ዕብራውያን 9:24 ያለውን ሐሳብ አይ ቲንክ ይዘው ይመስለኛል እንደዚህ አይነት ሐሳቦች የሚያነሱት። ክፍሉ ጭራሽ እንደዚህ አይነት ሐሳቦች የሉት። ኦኬ ክርስቶስ ያቀረበውን መስዋዕት ኦኬ አሁን ይታይ ዘንድ ወደ ቅድስት ገባ የሚለውን እነሱ ደግሞ አሁንም ይታይልናል ምናምን እያሉ ይገልጹታል። እንደዚህ አይነት ኤክስፕሬሽኖች መጽሐፍ ቅዱስ ላይ የሉም። ሞር የሚለው ኃጢአት ብትሰሩ ምን አድርጉ ነው የሚለው አንደኛ ዮሐንስ መልእክት ላይ የሚናገረው። አንደኛ ዮሐንስ መልእክት ሐዋርያ ቅዱስ ዮሐንስ ራሱ የሚናገረው ሐሳብ አለ አይደለ? ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን እውነትም አናደርግ የሚልና ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። ኦኬ ከኃጢአት ሁሉ የሚያጥብ የሚያነጻ ደም ነው የክርስቶስ ኢየሱስ። ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው ስላለ ማለት ነው። ደሙ ከኃጢአት ሁሉ የሚያነጻ ነው፣ የሚቀድስ ደም ነው። ይህ ምንም ጥርጥር የለውም። ደሙ ይታይልናል የሚለው ግን ኃጢአት ብትሰራም ችግር የለውም ማለት አይደለም። ኦኬ ኃጢአት ብትሰራ ችግር የለውም ደሙ ይታይልሃል ማለት አይደለም። እንዴት ነው ደሙ የሚቀድስ የሚያጥብ? ሲጀመር ቅዱስ ቁርባን ስለሌላቸው ደሙ ራሱ ሊያገኙ አይችሉም። ከጅምሩ ማለት ደሙ ሊያገኙ ይችላሉ፣ አያገኙም። ሲቀጥል ግን ደሙ እንዴት ነው የሚያነጻው? ከኃጢአት ሁሉ የሚያነጻ ደም ነው። የኢየሱስ ክርስቶስ ትኩስ ነው፣ ኃጢአተኞቹን ሁሉ የሚያነጻ የሚቀድስ ደም ነው። ይሄ ትምህርታችን ነው ማለት ነው። ግን እንዴት ነው የሚቀድሰው?
ይኸው ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይልና በኃጢአታችን ብንናዘዝ ኃጢአታችንንም ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነ ጻድቅ ነው ይላል። ስለዚህ ኃጢአትህን ስትናዘዝ ኦኬ፣ ከዛ ደግሞ ከኃጢአትህ ሊያጥብህ ሊያነጻ የሚችል ሊቀ ካህን ነው ክርስቶስ ማለት ነው። አየህ፣ ለዛ ነው ደሙ ራሱ ይማልድልናል። ምን ማለት ነው? ደሙ ይለምንልናል፣ ራሱ ያነጻል እኮ ያጥባል እያለ እኮ ነው ዮሐንስ። የሚቀድስ ነው፣ ሊያነጻን የሚችል ሊቀ ካህን ነው ክርስቶስ። እንደነዛ ሊቀ ካህናት ደካማ የሆነ ሊቀ ካህናት አይደለም፣ ራሱ የሚቀድስ የሚያነጻ ሊቀ ካህናት ነው ክርስቶስ ኢየሱስ እያለ ከዛ ይቀጥልና እዛው አንደኛ ዮሐንስ መልእክቱ ምዕራፍ 2 ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይልና እርሱም የኃጢአታችን አማላጅ ነው ይላል። ወይም ደግሞ ደሙ የሚታየልን ነው የሚለው አይደለ፣ የኃጢአታችን ማስተሰሪያ ነው ይልና ለኃጢአታችን ብቻ ነው፣ ለኃጢአታችንም ብቻ አይደለም ግን ነገር ግን ለዓለሙ ሁሉ ኃጢአት እንጂ። ስለዚህ የኢየሱስ ክርስቶስ የዓለምን ሁሉ ኃጢአት የሚያጥብ ነው፣ የሚቀድስ ነው፣ የሚያነጻ ደም ነው። ትክክል። ይሄ የቤተ ክርስቲያናችን ትምህርት ነው። ይሄ የሚቀድሰው የሚያነጻው ደም ግን አማላጅ ነው። ምን ማለት ነው? ይሄ ራሱ ትክክል ያልሆነ ነገር ነው ማለት ነው። ከዚህ አንጻር የሚታይ ነው። ዲር ፋክት ምናልባት ሀሳብን ካገኘ ነው። ቃሎት ያሰማል። አግኝታችሁኛል። ቃሎት ያሰማል። አመሰግናለሁ። እግዚአብሔር ይስጥልን። በርታ በርታ ወንድማችን ናቲ። ብሉይ ኪዳን እንዴት ሲነሳ አልቻልኩም። አንተ አስጠናለሁ ብለህ ጠፍተህ ይኸው ነው። የምር ዛሬ ልገባላቸው ነበርና ቅዳሜ ስለሆነ ምናምን ተውኩት። ቅድም እንትን እያልኩ ነበር። የሚገርም ነገር ዮሐዴ ሰኞ ቅዳሜ ስለሆነ ተውኩት። ዳዝት ሜክ ሴንስ ራሱ ዳዝ ሜክ ሴንስ እኮ ይሄ ነገር ቅዳሜ ስለሆነ ተውኩት። ምን አገናኘው? ቅዳሜ አታስተምሩ ተብሏል። አየህ፣ እንደሱ ነው የሚጠየቀው። አንደኛ ነገ ቅዳሴ አለ፣ ሁለተኛ ነገር ደግሞ ጽጌ የሚያድሩ ሊኖሩ ይችላሉ እና ከዛ አንጻር አይቆይ ምናምን ነገር አልኩና ተውኩት። ማለት እስከ ስንት ሰዓት ነበር ለመቆየት እቅድ? ያው 3 ሰዓት ስለሆነ የምገባው እስከ 5 ምናምን ስለምቆይ አሁን አንተ ራስህ እኮ ለ5 ምናምን ጉዳይ ቆየ። አሁን እኮ ባይዘዌ ልንወጣ ስንል ዲር ፋክት ያቆየ በእውነ ቆያችሁ እንዴ? እና ቆያችሁ እንዴ? ስንት ሰዓት ነው? 2:30 ምናምን አይሆንም መሰለኝ፣ 2:30 ምናምን መሰለኝ። በእናትህ አሪፍ ሴሽን ነበረ። ያ እግዚአብሔር ይመስገን ጥሩ ነበረ። በቃ ነገስ ታዲያ አለ ወይ? ነገ እንትን እንበል እንዴ? ንግባ እንዴ? ነው ሰኞ ይሻላል? ያው በአዲስ መንፈስ ብሎ ጳውሎስ ተከታታይ ምክንያት እናቱ ያቅርባት አዳም ይቀናባሃል። ጓጓን የሚል ቴክስትን በውስጥ ገብቷል። አይ ቶሎ ምን እናድርግ መሰለህ ዮሐዴ፣ ዕብራውያንን ቶሎ ልጨርስላቸውና አሁን አይ ቲንክ ዮሐዴም ደክሞታል ምናምንና ምን አሰብኩ ወይ ነገ ልክፈትና እስከ 10 የተማርነውን ጥያቄ ያለው ካለ እንትን ሪቫይዝ ነገር እናድርገው። ከዛ ሰኞ 11 ልቀጥልላቸው። እንደዛም ማድረግ እንችላለን። ይቻላል። እንደዛ ማድረግ እንችላለን። እኔ በጣም ደስ የሚለኝ ማለት ነው የሙስሊሞች ነው በጣም ደስ የሚለኝ 2:30 ምናምን ጀምረን ጥያቄ ያለው ይግባ ብለን ማለት ነው። አሁን ቆያችሁ እንዲህ ልትወጣ ነው እንዲህ ምናምን ስትል ኮሜንት ላይ ሩዋንዳ ሲያደርጉት ጥያቄ አሽራፍ ተው እባክህ ያዙ ይልቀቅ ነው ስንል ሰምተህ
እስካሁን የት ቁጭ ብሎ ነው? እንዴ ቁጭ ብሎ ውጭ ሆኖ ሲሰማ ቆይቶ በሉ ጨርሰናል ልንወጣ ነው ሩዋንዳ አደረገው እኮ። አይ እረፍት አድርግ ምናምንና ነገ እንግባ ወይስ እንዴት? በቃ በውስጥ ቤት ነው። ነገ ደግሞ ዕብራውያን ላይ ጥያቄ ያላችሁ ይኸው ኑ። አሽራፍ ነው አሽራፍ ነገ። እሺ ጥሩ ትምህርት ተምራችኋል ብዬ አስባለሁ። ሙስሊሞች ውጭ ሆናችሁ አሁን ደግሞ ነገ ደግሞ መሻ ማህሌት የሚያድሩ አሉ ይኖራሉ ወንድሞች እህቶቻችን። ስለዚህ በጊዜ መውጣት አለ እና አቡሻ ሰላም ብያለሁ። ሁላችሁም ሰላም ብያለሁ። ባይዘው ወይ ዲያቆን ናቲ ሰላም ብያለሁ። በዚህ አጋጣሚ ዕብራውያንን መጽሐፍ ቅዱስ ጥናት ዛሬ ነው የሰማሁትና መጀመሪያህን በጣም ደስ ይላል። በጣም እድሉን ተጠቀሙበት። ጊዜህን እንደዚህ ለመጽሐፍ ቅዱስ ጥናት ምናምን መስጠትህ ደግሞ በጣም ደስ ይላል። ሞሮፍ ከሁሉ ነገር እንደውም በጣም ጠቃሚ ነው የምለው እሱን ነው። ሌላው ነገር ቀርቶ እንደዚህ መጽሐፍ ቅዱስ ጥናቱን ክርስቲያኖችን እዚህ ቲክቶክ ላይ ያሉትን ማስጠናት እጅግ በጣም መሰረት የሚጥል ጉዳይ ነው። ሌላው ቀስ ብሎ የሚመጣ ጉዳይ ስለሆነ ደስ ይላል። እኔ ታይም ካለኝ ምናልባት አብሬ መሆንበት አንዳንድ አጋጣሚዎች ይኖራሉ ማለት ነው። እግዚአብሔር ጸጋውን ያብዛልህ ምናምን። ለክርስትና ትምህርት በጣም አስፈላጊ ለቲክቶክ ማህበረሰብ ሳይሆን ራሱ ጠቃሚ ነው። ደስ ይላል በጣም። እድሉን ተጠቀሙ ጋይስ ፕሊዝ። በነገራችን ላይ እሺ ከስር እንትን እየተባለ ነው። አይ ቲንክ ነገ አማንሻ አለው መሰለኝ። በቃ ይሁን ሰኞ ወይ እናደርገዋለን። እንትንን ጨርሰናል እኮ አቡሻ ገላትያንን ምናምን ጨርሽላቸው እኮ ዕብራውያን 10ን ሁሉ ጨርሰናል። 11 ይቀራል። በጌታ ስም በጣም ደስ ይላል። ቲክቶክ ላይ ሆነ በውስጥ እያስጠናሁት እኮ ነው። ተቸገርኩ እኮ አቡሻ። እኔ ለዚህ ራሱ ስራ በዛብኝ እኮ። በውስጥ አስጠናለሁ ያፈሳል። አሁን ምዕራፍ 11 አስጠንቼው ትላለህ። ረሳው እንዳለ ከመቆየት